ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እስከ ዛሬ እንዲህ አይነት ጉባኤ አጥቼ ሳልናገረው የሰነበቱት አንድ ሐሳብ ስለነበረኝ ባለፈ አንድ ወንድማችን ትዝታው በሚዲያ ወጥቶ እኔ ሰው አይመጥነኝም ገሌ አይመጥነኝም ሲል ነበርና በእውነት ይሄ መጻሕፍትን ካነበበ ቤተክርስቲያን ላይ ከኖረ እንደው ኖርሁይ ብሎ ከሚያስብ ሰው የሚጠበቅ ንግግር ነው ወይ? እንኳን ይቅርና እሱን ከሚመስል ሰው ጋር ይቅርና ባለቤቱ ክርስቶስ ሰው በራሱ መጥኖት ነው እንዴ የመጣ? ከሰማይ የወረደው ከድንግል የተወለደው እኮ ሰውን ጓደኛ ያደረገው ትህትናው ነው። መጥቶ ከሰው ጋር የዋለው ያደረው በስጋ የተገለጸው ከባት ያበሳ የሆነው ጌታ ለዚያ ነው አይደል? እንዴት እንዲህ ከሆነ እንደው ገሌ አይመጥነኝም ብሎ በአደባባይ ወጥቶ መናገር በምን መጽሐፍ የተገኘ ነው? ማለቴ ሰው ይንቀው ዘንድ የተነገረ ቃል አለ ወይ? ሐዋርያት ሂዱና አስተምሩ የተባሉት ሐዋርያ ነኝ ብሎ ካመነ ከናንተ የሚበልጠውን ሰው ብሎ ነው ጌታ የነገራቸው ነው? ለፍጥረት ሁሉ ነው ያላቸው? ለምንድን ነው ፍጥረት ከሆነ ሁሉ መጥቶ ለመወያየት የፈራው? በዚያ ልክ የሰውን ስም ለማጥፋትስ አይምሮ የሰለጠነው እንዴት ነው የሚለው በጣም ጥያቄ ሆኖብኝ ነውና እንደው ድምጽ የሚሰማችሁ አሁንም እኔም ደግሜ ጥሪ ያቀርባለሁ። እንደው ዲያቆናት ጋር አልወያይም ካለ የፈለገውን ርዕስ የሚፈልገውን ቀን የሚፈልገው ቤት ላይ እኔ ራሴ ደግሞ አወያየው ዘንድ ፈቃደኛ ነኝና ለመወያየት ግን ፈቃዱ ከሆነ አድርሱለት። ፕሮቴስታንት እምነት ተከታይ የሆናችሁ እዚህ ውስጥ ትኖራላችሁ ብዬ ተስፋ አደርጋለሁ። መምህር ነው የምፈልግ ብሏልና እስኪ እኔ ቤተክርስቲያኗ መምህር ነኝ እና ስለዚህ መወያይ ከመምህር ጋር ነው ሲል ሰምቻለሁ ቃል በቃል ካህን መምህርዬ። እቺ ነገር ሪከርድ ተደረግ። ቆይ አንዴ ቆይ ከመናገሩ በፊት ሪከርድ የምታረጉ ሰዎች እንዲደርሰው ነው። ሪከርድ የምታረጉ ሰዎች እዚህ ውስጥ ያላችሁ ሪከርደሮች የመምህራችንን ሐሳብ ሪከርድ አድርጉት። ቀጥሎ መምህር ግሩም። አይ ምን ለማለት ፈልጌ ነው ወንድማችን ትዝታው እንወያይ አማናዊ የሆነውን ትምህርት የጋራ እናድርግ የሚል ሐሳብ ተነስቶ ስለነበረ ለዚያ ግብረ መልስ የሰጠው ሰው አይመጥነኝ የሚል ሐሳብ ሰጧልና እግዚአብሔር ያከበረው ባሪያ በአምሳሉ የፈጠረው የሰው ልጅ ሰው አይመጥነኝም አይባልም። ሰው ሁሉ ለሰው መጠኑ ነውና ዕውቀትን በተመለከተ እኔ መምህር እኔ ካህን ስለሆንኩ ከኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና ሐሳቡን ለመቀበል ያክል ውይይቱ እንደዚህ ሰው በመቀያየር መቅረት ስለማይችል ከሚፈልገው ሰው ጋር ገሌን ብቻ ብሎ ማይመጡትን ሰዎች ለሚዲያ በጣም ረጅም ሰዓት ቅርብ ያልሆኑትን ነው ሲጠቅስ የሰማሁት። እኔ ግን ወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ በሚፈልገው ቤት በሚፈልገው ርዕስ እንድንወያይ ማለት ነው። ምክንያቱም ያው እሱ የፈለገው እኔ መምህር ነኝ ሲልም ስለሰማሁት የቤተ ክርስቲያኗን ትርጓሜ ሐዲሳት ወይ ብሉያት ወይ ሊቃውንት ወይ መነኮሳትን አንዱን አንስተን በደንብ እንወያያለን ማለት ነው። ስለዚህ ያው መምህር ደግሞ ይተረጉማል ያመሰጥርማልና እየተረጎመ ያመሰጠረ በደንብ እንዲያብራራልኝ እኔም ጥያቄ ይኖረኛል፣ እሱም ይጠይቅ። በዚያ ልክ እንድንወያይ ለማለት ነውና ሰው ግን የሚናቅ ፍጥረት አይደለም፣ የከበረ ፍጥረት ነው። ኦርቶዶክሳውያን እግዚአብሔር ምስክሬ ነው። በዚህ የዓለም አደባባይ ሐቅ ነው ሁላችሁም ታዩት። ማንንም ንቀን ውጣ አንተ አትመጥንም አንተ እኔ ጋር አታወራም ብለን አናውቅም። ከትንሹም ከትልቁም ጋር ነው ብሎ የሐዲስ ሊቃውንት መነኮሳት ትርጓሜ መምህራን የሆኑት ሁሉም ይወያዩ። ወንድሞቻችንም ቁጭ ብለው ትልቁንም ትንሹንም ነው የሚያወያዩና ገሌ አይመጥነኝም እኔ የምመጥነው ቤተ ጉባኤ በኩል ባለፉት ሰዎች ነው ብሎ ሲናገር ስለሰማሁት መምህራኑም እናወያየው ዘንድ ፈቃደኛ ነን እኔ በግሌ ማለት ነው።
መልእክቱ እንዲደርስ ለማለት ነውና አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እንዴት አላችሁ? ሁላችሁም የክርስቶስ ሰላምና ፍቅር ይብዛላችሁ። አንድ ጥያቄ አለኝ ከፈቀዳችሁልኝ። ልደት ስንት ነገር እንዳወራውኝ እኮ መምህር ቃልዮት ያሰማል። እናመሰግናለን፣ ከልብ እናመሰግናለን። እውነቱን ለመናገር ወንድማችን ዲያቆን ዘማርያም አንደኛ ክህነት ያለው ነው፣ ሁለተኛ መምህር ነው። አይደለም ለሱ አለ ለምትሉ ቴዎሎጂያን በፕሮቴስታንት ለነሱ እንኳን ብቁ ሆኖ የትኛውን ቦታ ላይ ሄዶ መወያየት የሚችል ሰው ነው። እንደውም ዘማርያም አይመጥንም፣ ትዝታው መምህር እርሱም አይመጥኑትም። እናንተ ናችሁ አትመጥኑኝ የሚያላር እንደውም እናንተ እሱ አይመጥናችሁም። የትኛው የቴዎሎጂ ዘማሪ እኮ ነው፣ አዝማሪ ዘማሪ ነበር የነበረው እንጂ የትኛው የቴዎሎጂ ምሩቅ ሆኖ ነው? የትኛው የቴዎሎጂ ትምህርት አልፎ ነው? መቼስ ሲጠቅስ ሰምተነው እናውቃለን? ከየትኛው የቤተክርስቲያን አባት ጠቅሶ አመስጥሮ ሲያስተምር ሰምተነው እናውቃለን? ማይ ጋድ በጣም ያሳዝናል። ይሁን ለማንኛውም እግዚአብሔር እንደፈቀደ ይሁን። ግን ወንድማችን ዘማርያም እጅግ እናመሰግናለን። ኩራታችንና እኛ በጣም ተወያይተ ልታመጣው ከምትችለው ውጤት በላይ ነው። አሁን እሱ ሲሰድብህ በዝምታህ እጅግ ትህትና በተሞላበት መንገድ የሰጠው መልስ እኛ አስደስቶናል። በቃ የምንፈልገው ይሄን ነው። ኦርቶዶክስ አይነት መገለጫው ይሄ ነው። በጣም በርካታ ጴንጤዎች ደግሞ በሱ አፍረውበታል። ዝምባም እያለ ሲሳደብ ሰምተናል። በእርግጥ ከአንድ መንፈስ ቅዱስ ከራቀው ሰው የሚጠበቅ ስድቦችን ነው። ለአንተ እንደውም ብዙ ጸጋ በረከት የሚያስገኝ ነው። በመሰደብ አንተን በማብጠልጠሉ እንደዛ በመናገሩ ለአንተ ክብር ነው እና እኛ ኮርተንባል፣ ደስ ብሎናል። በተቃራኒው እንደውም አቅም ኖሮት አንተ ፊት መጥቶ መወያየት፣ አንተ ፊት አይደለም ማንኛውም ክርስቲያን ፊት መጥቶ መወያየት እንደማይችል ይህን ሁሉ ዝባዝንኬ ስድብ እና ምክንያት ማብዛቱ ለውይይት ብቁ ያልሆነ ማቹር ያላደረገ ሰው፣ ከስነ ምግባር የጎደለ ከእውቀት የጎደለ ሰው፣ በአንዴ ከብዙ ነገር የጎደለ መሆኑን በትክክል ዘማርያም ገና ውይይት ውስጥ ሳትገባ አሳይተናል። እግዚአብሔር ይርዳው፣ ጸሎት ነው እንጂ ይሄ ሰውዬ ውይይት የሚያስፈልገው አልመሰለኝም። መምህራን የእርሶን ደግሞ ቢሰማ ምን ይላል? ወንበር ዘርግተው የሚያስተምሩበት ቤተክርስቲያን ላይ የደብሮ አስተዳዳሪ እና ስብከተ ወንጌሉ የሀገር ውስጥ ከሀገር ውጭ ያሉት ተባብረው 1-5 ደብዳቤ ይጻፉልን ምናምን ሊል ይችላል። ይሄ እኮ ምን መሰለህ መልስ ለማሳጣት ያክል ነው ሀሳቡን የተጠቀምንበት እንጂ ዲያቆን ዘማርያም ጋር መጥቶ ተወያይቶ ኦርቶዶክሳዊ ለሆነው ጥያቄው ሁሉ መልስ አጦ ይሄዳል ብለን አስበንም ገምተንም አይደለም። ይሄ ሁሉም ሰው እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክሎ የሚያውቀው ጉዳይ ነው። አንዳንዶቹ ደግሞ እዚህ መካከል ምን ሲሉ ሰማቸዋለሁ፣ ኮመንት እያየው ነበረ። ገሌ አይመጥነኝም ያለ አስቀድሞ ዲያቆን ዘማርያም ነው። ዲያቆን ዘማርያም ሰው አይመጥነኝም አይልም፣ እንደማይል እርግጠኛ ነኝ ብሎ እንኳን ከሆነ የሚል ምናልባት አንዳንድ ጊዜ ምላስና ጆሮአቸው አንድ ላይ የተጣበቀባቸው ዝም ብለው ተሳድበው መሄድ የሚፈልጉ መናገር ብቻ እንጂ መስማት የማይፈልጉ ግለሰቦች ሲከሰቱ፣ ለምሳሌ እኔ አሁን ከቀለሜ ጋር ተወያይ ብትሉ አልወያይም። ለምንድን ነው የማልወያይ ካላችሁኝ፣ አንድም ደቂቃ አይሰማም፣ አንድ ሰዓት አውርቶ እንኳን አይጠግብም። ከዚያ በኋላ ደግሞ ይሳደባል፣ ይሮጣል። ይሄ ስለሆነ ከዚህ ሰው ጋር አልወያይም ማለት ናቁት ማለት ግን አይደለም። መስማት ስለማይችል ነው እንጂ ቢሰማ እንደምንግባባ እርግጠኛ ነኝ። ስለዚህ አሁን ይሄ ሰው አልመጣም ወደዚህ እምመጣው ቤተ ክህነት ይሄ በቤተ ጉባኤ በኩል ያሉ ሰዎች ብሎ ከሆነ ሐሳብ ያነሳው፣ እስኪ ደግሞ እኛ የምናወያየው ነው ከሐሳቡ ጋር ለመሄድ ነው ይሄንን ሐሳብ የተጠቀሙት እንጂ አይ እንዴው ዲያቆን ዘማርያም ሲባል እንዴው ዲያቆን የሚለው ስሙ እሱ መምህር ነኝ ስላለ እኛ መምህር ከምንባለው ጋር እስኪ ይምጣ ነው። ገብቷችኋል ምስጢሩ እንጂ እኮ እንግዲህ ሲለካማ ማኔት የጨልፋሬስ እኮ ነው። በደንብ እናውቃለን እኮ ቤተክርስቲያንን ያወቀ ክርስቶስን ያወቀ መምህር ነው የሚል ከቤተክርስቲያን አይወጣም። እዚያው ቤቱ ላይ ሆኖ ይሰራል እንጂ አቅሙን። ስለዚህ እሱ ስለሆነ ምን ለማለት ፈልጌ ነው፣ በዋናነት ሐሳቤን ከተረዳችሁኝ እሱ ነው በቃ። እኛ ገብቶናል መምህር፣ ሐሳቡ ገብቶናል።
ምክንያት ለማሳጣት ነው። ምክንያቱም አሁን እንግዲህ በዘማርያም ላይም እኮ ያነሳው ምክንያት አሳማኝ ምክንያት አይደለም እኮ 4 አይና መሆን አለባት ዘማርያም። እዚህ ጋር እኮ እውነት ነው። 4 አይና እኮ አይደለሁም እሱማ። 4 አይናነት መስራቅ። ሁለተኛ ግን ኢቭን አሁን ለቃሌ ላለውት ራሱ ማለት እኔ ቃሌ ሲጀመር አይመጥነኝም አይደለም ያልኩት፣ ለውይይት አይመጥንም ነው እንጂ እኔ ቃሌ አይመጥነኝም ምን አላለ። ሲጀመር ቃሌ ከዚህ በፊት ዲቤት አድርጓል፣ ከአኬ ጋር ዲቤት አድርጓል፣ ከታላቁ ጋር ያየናቸው አመላለሶቹ ምናምኖቹ መደናቆሩን ስለጠላሁት ከአንተ ጋርም ራሱ ነበርና መደናቆር ነበረ። ያንን ነው እና አሁን እሱ ደግሞ ታውቃለህ አይኔን ግንባር ያርገው ነው የሚለው። አይተኸው ከሆነ ብዙ ጊዜ ያጠያየቀው እሱ ሲጠይቅህ መልስ እንጂ ምናምን አይነት ሩድ ይሁንና አንተ ደግሞ በምጠይቅበት የአንተ የጥያቄ ሰዓት ላይ ደግሞ ሲመጣ ነው ቆይ ልመልስልህ እንጂ ተረጋጋ ብሎ ልክ አንተ ስላጣደፍከው እንጂ ረጋ ብሎ መልሱን እንደሚተነትን መስሎ የሚታይ ነገር እና ያቃረቡ የውይይቱ መንገድ ለእኔ አይመቸኝም። የግሌ እኮ ነው አልኩ እንጂ ለእኔ አይመጥነኝም አላልኩም። ሲጀመር ለእኔ የማይመጥን ሰው የሚባል የለም። ሰው ሁሉ ሰው ነው። በቃ ለውይይት ግን በቃ ከኔ ባህሪ ጋር አብሮ አይሄድም። በቃ አይመጥንም። ከኔ ባህሪ ጋር አብሮ አይመጥንም። በቃ እንደዚህ አይነት ሰው አይደለም የሆነው። አዳምጦ መረጃ ሰምቶ በዛ መረጃ ላይ ዲቤት የሚያደርግ ሰው ምናምን ነው እንጂ በቃ በድርቅና ትወጣለህ። አሁን እውነት የቅርቡን እንኳን የታላቁን እንኳን ብንመለከተው እንዴት ሆኖ ነበር የወጣው? እንዴት ነው እና ያንን ደግሞ ልክ አሸንፎ እንደወጣ አድርጎ አክት ሲያደርግ በጣም ያሳዝናል። እና ለማይረባ ነገር አይደለም እኛ ዲቤት የምናደርገው፣ ለሚጠቅም ነገር ነው መወያየት ያለብን። ሁለተኛ እኛ ያደረግነው እንዳለ ዲቤቶቹ ጥሪ ያደረግነው መቀበል ነው። በቃ ቀለሜ እንደ ልማዱ እኔ ፊት የሚቆም ሰው የለም ከቤተ ክህነት አለ መጣን የለም። እነሱም ታቦት ላይ እየተሳለቁ እየሳቁ ምናምን ተናገሩ። መረጃ አምጦ የለም። ስድብ ነው እኛ ያደረግነው እንጂ ዲቤት እኮ ሰለቸን። ስንት ጊዜ ያደረግን። እኔ ከኤፍሬም ባለ ጊዜ ጋር ስንት አደረግኩኝ? እኔ ከሜሎስ ጋር ስንት ያደረግኩኝ? ከ2 ጊዜ በላይ አድርገናል እኮ ከሜሎስ ጋር። ከ3 ጊዜ በላይ አድርግ ያለው ከኤፍሬም ባለ ጊዜ ጋር እና አንዳንድ ጊዜ ዲቤቶች ሲደረጉ ፍሬያማነታቸው ምንም ጥቅም ሳይለው ነው እኮ ሁሉም ሰዎች ወንድሞች ይተውት እንጂ ስለማይጠቅምን ነው እንጂ ቢጠቅምማ እናደርጋለን። ግን እነሱ ግን አንስተውት ግን አየህ፣ በእነሱ ሳይድ ግን አንስተው ሲመጣ ኢቭን እንኳን የምናነሳው እንኳን አይገባቸውም። በጣም የሚገርመው ነገር እሱ ነው። እኔ እኮ ያነሳሁት 5ቱን ሶላዎች ገድላት ድርሳናትን ሳይጠቅሱ ማንሳት አይችሉም። በቃ ገድላት ድርሳናት ሳትወሸቁ እስቲ እነዚህን 5ቱን ሶላዎች ማሳየት የምትችሉት ብዬ ሳቀርብ ይሄንን ቃሌ ገልብጦት እስቲ የእናንተ ገድላት ደግሞ ላሳያችሁ ነው። እኔ መች እንደዛ አልኩኝ? የእኛን ገድላት ድርሳናትማ ቀለም ያለ አይደለ? ስራው ውሎ ሁሉ ነገር ይሄን በመተቸት በዚህ ጊፍትና በዚህ ኑሮ የሚኖር ሰው አለ አይደለ? እሱን እኛ መች አነሳን? እኔው ግን በዚህ በትዝታው ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። በቃ ማለት ያው ስድቦቹ ሊያስጠሉ ይችላሉ። አዎ እንደ ሰውኛ ምናምን ስናያቸው ያስጠላሉ። በአራዳ ቋንቋ ደግሞ ይደብራሉ። አዎ ልክ ነው። ነገር ግን ደግሞ እዚህ ሳሪያ የመጣ ነው ልንመሰገን ነው እንዴ? ሊጨበጨብልን ነው እንዴ የመጣ ነው ማለት ይሄ መታወቅ አለበት። ስለዚህ የቤተ ክርስቲያናችን የመጨረሻው እኮ ነው ከነዋያ ቅድሳት የመጨረሻው የከበረው ዲያቆን እንኳን በእጁ የማይነካው ጽላት የሚያከብሩ ካህናት እንኳን ጾመው ጽላቱን ታቦቱን ይዞ የሚያወጡት ካህናት እንኳን ምግብ ሳይበሉ የሚሸከሙትን ያንን ጽላት ከተነካ በኋላ የኔ ስም የኔ ክብር የኔ ዝና ምናምን ሳይኮሎጂካሊ ምናምን የሚባል ነገር አይሰራም። ስለዚህ ልንሰደብ ይገባል፣ ልንጠፋ ይገባል። ስለዚህ እኛ ለሱ መልሳችን ምንድን ነው? እግዚአብሔር ጤና ይስጠው፣ እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነ ልቦና ውድቀት ላይ ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት፣ በቃል ኪዳኗ ትመልስልን። የእኛ ጸሎት ልመናችን ያ ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ምናልባት ለገንዘብ ብሎ ምናልባት ለዝና ብሎ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚች ክርስቶስ ራስ ስለተቆረጥክ ከሱ አካልም ስለተለየ ወደዚህ አካል እንድትመጣ ልመናችን ጸሎታችን ነው እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ባጭሩ። እግዚአብሔር ያክብርልኝ። እናመሰግናለን። አንድ ነገር ለማስታወስ ያህል ነው።
ማን ነው ትዝታውን ቢሆን ዲቤት ጠርቶ ነው ካስታወሳችሁ። ማን ነው እሸቱ ጋር መምህራን እየመጡ ያስተምሩ ነበርና ዶንኪ ቲዩብ ላይ ማለት ነው። ከዛን መጥቶ የሚወያየኝ የሚል ጥሪ አቅርቦ ነበር። እሱም ሌሎቹም አብረው ካረሱት በቀር ማለት ነው። ስለዚህ ዘማርያም ያደረገው ለጠራው ጥሪ መቀበል ነው፣ ልክ እንደ ቀለሜ ማለት ነው። ፕላስ ደግሞ እሱ ለጠራው እሱ ተቀበለ። ከዛ ሌላ ሰው ጥሪ ሲያቀርብ ይሄኛውን ለመሸፋፈንና ያው ብዙ ስለ ግለሰቡ ማውራት ባያስፈልግም ብቻ ይሄ አለ መታወቅ መፈለግ ኢሹሞን መፈለግ ምናምንና በእያንዳንዱ እኔ የሚገጥመኝ የለም ስዕል ለመፍጠር ባልተጠሩበት ሁሉ አቤት የሚሉ ሰዎች አሉና አስፈላጊ ነው ብዬ አላስብም። እንደዚህ አይነት ሰው ጋር እንትን ማለት ብቻ ግን የጠሩትን ተቀብሎታል። እንትና ቀለሜንም ሆነ ትዝታውን ራሱ ስለጠሩ እነሱ ራሳቸው ስለጠሩ ተቀበላቸው። በኋላ ላይ ደግሞ ሸሹ ነው የተፈጠረው። እንደዛ ነው እና ሚዛናዊ መሆን የምትችሉ ሰዎች ስታስቡት ያንንም አብራችሁ አስቡት እና እዚህ በየኮሜንቱ ደግሞ አላስፈላጊ ቃል አትጠቀሙ፣ አትጻፉ። በዛን ያክል ከተናደዳችሁና በጣም የመወያየቱ እንትን ካላችሁ ራሳችሁ ግቡ። ያን አድርጉ። እሸት የምትሉ ግቡና ለእሸቱ የመለሰበት ላይ ስሙት። አልሰማችሁም ማለት እኔ ዋሽቻለሁ ማለት አይደለም። ስለዚህ ግቡና ስሙት። ራሱ ጥሪ ያቀርቧል። ሚወያየኝ ካለ አቅም ያለው ካለ ይምጣ ብሏል። ሄደ ሸሸ ነው የሆነው እና እንዳትረሱ ለማለት ነው። ኦኬ በቃ ከግለሰቡ እንውጣና ወደሚገባ ፕሮቴስታንት ካለ እሱ ላይ እናተኩር። እንደዛ ነው የሚሻለን። ናሆም ነው የሚለው። ሰላም ነው ያለው። እግዚአብሔር ጸጋ ከሁላችን ጋር ይሁን። አሚን አሚን። ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። ከፕሮቴስታንት ነኝ። ቃለ ሕይወት ነው ማመልከው። ቀጥሉ። ዮባ መኩ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ብያችኋለሁ። እሺ ቀጥሉ። እሺ ናሆም መዳን በእምነት ብቻ ነው ብለህ የምታምነው? አዎ መጽሐፍ ቅዱስ የሚያስተምረን በእምነት በኩል መዳንን እንደምናገኝ ነው። በእምነት ብቻ በኤፌሶን ምዕራፍ 2 ላይ እንደተጻፈው ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም እንደሚል ከስራ ሳይሆን በእምነታችን ብቻ ሙሉ የሆነ መዳንን ከእግዚአብሔር ዘንድ አግኝተናል። ስራ የእምነት ውጤት ነው እንጂ የመዳን ምክንያት አይደለም ብዬ ነው ማምነው እና በእምነት ብቻ ድነናል የሚል እምነት አለኝ። እሺ በእምነት ብቻ። አሁን አንዳንድ ሰዎች በእምነት ብቻ ብለው ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ሊባሉ ይችላሉ? ድምጽ ይቆራረጣል፣ እየሰማው አይደለም። የኔ ኔትወርክ ከሆነ አላውቅም። እሺ አይ አንተ ይሰማኛል። አሁንስ ይሰማሃል? የኔ ይሰማል። እሺ ሰዎች ልክ እናንተ እምነት ብቻ ብለው ግን ደግሞ እምነት ብቻ ሲሉ ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ይባላሉ? የጥምቀት ዓላማው አሁንም ቢሆን መጽሐፍ ቅዱስ ድነትን በሚመለከት አልጠየኩም። ቆይ ስማ በደንብ ስለ ጥምቀት ዓላማ አልጠየኩም። የጠየኩ ሰዎች እምነት ብቻ ብለው እንዳንተ ግን ደግሞ ጥምቀትም ለድህነት ነው ቢሉ በክርስቶስ ትምህርት አሉ ሊባሉ ይችላሉ ወይ ነው የጠየኩ። አይ መጽሐፍ ቅዱስ ጥምቀት ለድህነት እንደሆነ አያስተምረንም። የክርስቶስ ትምህርት ነው ብዬ አላምንም። ስለዚህ በክርስቶስ ትምህርት የሉም ማለት ነው አይደል? አቤት ምን አልከኝ? ስለዚህ በክርስቶስ ትምህርት የሉም። እሺ በክርስቶስ ትምህርት የሌለ አምላክ የለውም አይደለ? በወንጌላዊ ዮሐንስ በመልእክቱ ላይ እንደጻፈልን በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። እሺ እናመሰግናለን። የሉትራን መካነ ኢየሱስ ቤተክርስቲያን
ጥምቀት ለድህነት ብለው ያምናሉ። እምነት ብቻ ሲሉ ጥምቀትም ለድህነት ነው ብለው ያምናሉ። በአንተ እምነት ግን አምላክ የላቸውም ማለት ነው፣ ምክንያቱም በክርስቶስ ትምህርት ስላልሆኑ። እሺ አንድ ሰው ኢየሱስ ለዓለም ሁሉ አልሞተም ቢል የሞተው አስቀድሞ ለተወሰነላቸው ለጥቂቶች ነው ብሎ ቢል በክርስቶስ ትምህርት ነው ሊባል ይችላል? ክርስቶስ ለዓለም ሁሉ እንደሞተ ነው። ይሄ ለሚያምኑበት ብቻ ነው የሞተው የሚለውን ትምህርት አልቀበለውም። ክርስቶስ ኢየሱስ ለዓለም ሁሉ ቤዛ ሆኖ መድኃኒት ሆኖ ክቡር ደሙን አፍስሷል፣ ሞቷል እና ክርስቶስ ኢየሱስ የሞተው ለዓለም ነው። እሺ ቴንክ ዩ። ለዓለም ሁሉ አልሞተም የሚለው የክርስቶስ ትምህርት አይደለም ማለት ነው አይደል? አዎ እንደዛ መጽሐፍ ቅዱስ አያስተምረንም። እንግዲህ ለዓለም እንደሞተ ነው። መጽሐፍ ቅዱስ ለዓለም ሞተ ካለ ለዓለም አልሞተም የሚለውን መጽሐፍ ቅዱስ አላስተማረም ማለት ነው። መጽሐፍ ቅዱስ ካላስተማረ ደግሞ በክርስቶስ ትምህርት ነው ሊባል ወይም የክርስቶስ ትምህርት ነው ሊባል አይችልም ማለት ነው። ስለዚህ ካልቪኒስቶች ወይም በቃለ ሕይወት ቸርች ውስጥ ያሉ ማለት ነው ኢየሱስ የሞተው ለተመረጡ ለጥቂቶች ነው አስቀድሞ ለወሰነላቸው ብሎ ያምናሉ። እነሱም አምላክ የለሽ ናቸው። አይደለም። የቃለ ሕይወት እምነት አስቀድሞ ለወሰናቸው ብቻ ነው የሞተላቸው ሳይሆን አስቀድሞ መወሰን የሚል መጽሐፍ ቅዱሳዊ ትምህርት አለ። ኤፌሶን ላይ ተጽፏል፣ ሮሜ ላይ ተጽፏል። አስቀድሞ መወሰንን ሳይሆን ያወራሁት ኢየሱስ እንደዛ ብለን አናምንም። ያወራሁትን ስማኝ ወዳጄ፣ ኢየሱስ ለዓለም ሁሉ አልሞተም፣ የሞተው ለጥቂቶች ነው። ጥቂቶቹ ደግሞ ቀድሞ የወሰነላቸው ናቸው። እግዚአብሔር አስቀድሞ ለሲኦልና ለገነት ወስኗል ብለው ስለሚያምኑ ማለት ነው። ኢየሱስ ለዓለም ሁሉ ሞቷል ብለህ ታምናለህ። ለዓለም ሁሉ አልሞተም የሚሉት የክርስቶስን ትምህርት ስላልያዙ አምላክ የለሽ ናቸው። በዚህ እንግባባለን አይደል? አዎ እኔ እነሱ ላይ የመፍረድ ስልጣን ባይኖረኝም እንደዚህና እንደዚያ ብዬ ልፈርድባቸው አልችልም። ፍረድ አላልኩም እኮ። ስለ ፍርድም አላወራንም፣ ስለ ትምህርት ነው ያወራነው። እሺ እምነት ብቻ የሚለውን አሳኝ። ይህን ያህል ፕሮቴስታንቱ በክርስቶስ ትምህርት እንደሌለ ማለት 80% ፕሮቴስታንት ማለት ነው እናት የሚባሉ ቤተክርስቲያኖችን በክርስቶስ ትምህርት እንደሌሉ አሳይተናል። አሁን እምነት ብቻ የሚለውን ደግሞ ከመጽሐፍ ቅዱስ አሳየን። ሮሜ መልእክት ምዕራፍ 4 ላይ ምዕራፍ 4 ከቁጥር 1 ጀምሮ እስከ 4 ያለው እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት ነገር አለው ይላል። በስራ ጸድቆ ቢሆን ስለ ስራ አለው። እምነት ብቻ ስለሚለው ነገር ግን ልደርስልህ እኮ ነው፣ ላነብልህ ነው። ነገር ግን በእግዚአብሔር ዘንድ አይደለም ይላል። በእግዚአብሔር ዘንድ አይደለም፣ በስራ በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። አመነ ጽድቅም ሆኖ ተቆጠረለት፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ስለዚህ እንደዚሁ በተመሳሳይ ደግሞ ቆይ ወዳጅ እምነት ብቻ ይላል። እምነቱ ካለ ሌላ ምን እንላለን? እንግዲህ እምነቱ ጽድቅ ሆኖ ተቆጠረለት ካለ አይ እምነት አይደለም ሌላም ነገር አለ ልንችልም። እምነቱ ተቆጠረለት። አሁን እኮ ይሄንን ብቻ የሚለውን ቃል ብንጨምር እዚህ ጋር ስህተተኞች አንሆንም። አንዴ ናሆም እየሰማኝ ይቅርታ። የመጀመሪያው ብቻ የሚል ቃል በመጨመር በመጽሐፍ ቅዱስ ላይ ቃላትን የምትጨምር ሰው ትሆናለህ ማለት ነው። ቃላትን ጨምርሃል። እምነት ብቻ የሚል የለም። ብቻ የሚለውን ብንጨምርም ስህተት አንሆንም ማለት መጨመርህን አምነሃል ማለት ነው። አንደኛ። ሁለተኛ በእምነት ይጸድቃል ማለት እምነት ብቻ ነው ማለት አይደለም። ለምሳሌ በመጽናት ድህነት እንዳለ ይናገራል። በመጽናት ይዳናል ማለት በማመን አይዳንም ማለት ነው አይደለም። የሚያጸናን እግዚአብሔር ነዋ። የሚያጸናን ሰው ሲያምን የሚድንበትን ጸጋ ይቀበላል፣ መንፈሳዊ ለውጥን ያገኛል በእምነት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል መጽሐፍ ቅዱስ። በክርስቶስ ሲሆን አዲስ ፍጥረትነትን አይሰማም እንዴ? ማወራው እያወራው ስለሆነ ነው። እና አንድ ያስጨርሰኝ ሐሳቤን ልጨርስ። እኔ እያወራው እኮ ነው የገባኸው። ሐሳቤን ልጨርስ ስላለ እኔ እያወራው ገብተህ አንደኛ ማወራውን ስማ፣ ሁለተኛ ርዕስ ጠብቅ።
ከዚህም ወደዛ ማትዝለል ከጥቅስ ወደ ጥቅስ በመዝለል የሚመጣ እንትን ስለማይኖር ማለት ነው። የፈለካቸውን ጥቅሶች ግን እናነሳቸዋለን፣ ግን ደግሞ አንዱን ጨርሰን መሆን ስላለበት ነው። እሺ ስለዚህ እምነት ብቻ የሚል የለም። ግን ደግሞ አብርሃም አንተው ይህን ጥቅስ ስለጠቀስክ ነው። እሺ አብርሃም በስራ ጸድቋል አልጸደቀም? እምነቱ በስራ ተረጋገጠ፣ ጸናለት። አብርሃም አመነ እምነቱም ጽድቅ ሆነ ተቆጠረለት የሚለው ቃል በዚህ ተፈጸመ ነው የሚለው መጽሐፉ። ጥያቄው በስራ ጸድቋል ወይስ አልጸደቀም ነው? በስራ ጸደቀ የሚለው ስራ የእምነቱ ውጤት ስለሆነ ነው። አሁን የመጽሐፍ ቅዱስን ማጋጨት የለብንም። አልጠየኩም። የምን ውጤት ነው ብዬ አልጠየኩም። እኔ የጠየኩ በጣም ቀላልና ግልጽ አማርኛ ነው። ቃል በቃል ሳይሆን መጽሐፍ ቅዱስን አስተምሮውን ሙሉውን ነው የምንቀበለው። አስተምሮውን ሙሉውን እዚህ ጋር አሁን ያነበብኩት ክፍል ላይ በእምነቱ ብቻ አንደኛ እንድትሰማኝ ፈልጋለሁ። ሁለተኛ ላልጠየቅኩ ነገር ምላሽ እንድትሰጠኝ ደግሞ አልፈልግም። እና በጣም ተረጋጋ። ያልተጠየቀውን አታውራ። አጭርና ግልጽ ጥያቄ ነው የጠየቅኩ። ሚዩት አድርጌያለሁ እያወራ ከሆነ። አብርሃም በስራ ጸድቋል ወይስ አልጸደቀም ነው ያልኩ። ገና ለገና ይጋጭልብኛል ብለህ ራስህ ምላሽ ትሰጣለህ። አልጠየቅኩም። ሳልጠይቅ አትመልስ። በስራ ጸደቀ ይላል ወይስ አይልም መጽሐፍ? አብርሃም በስራ ጸደቀ ይላል ያዕቆብ መልእክት ላይ። አብርሃም በስራ ጸደቀ የሚለውን ቃል ግን ከገላትያና ከሮሜ ጋር ማስማማት ይገባናል። አንዴ ቆይሽ፣ አንዴ እሺ። አብርሃም በስራ ጸድቋል ይላል። በስራ ጸድቋል ማለቱ በእምነት አልጸደቀም ማለት ነው ወይንስ በእምነት ጸደቀ ማለቱ በስራ አልጸደቀም ማለቱ ነው? በስራ ጸድቋል ማለቱ እምነት በስራ እንደሚለምን ሙሉውን ነው። አሁን ቆንጽለን ጥቅሷን ብቻ ሳይሆን የምናያት ሙሉ ሐሳቡን። ያዕቆብም ቢሆን ምን እየተናገረ ነው? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ሊያድነው ይችላልን ብሎ ነው ቁጥር 14 ላይ የሚጀምረው። አሁን እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ነው የሚለው። ስለዚህ ሰው እምነት አለኝ ብሎ ስራ ከሌለው እውነተኛ እምነት ስራን ስለሚያመጣ እምነቱ ትክክለኛ አይደለም ነው። እውነተኛ እምነት ሁልጊዜም ቢሆን መለወጥ ስላለው ሰው በእውነት በክርስቶስ ኢየሱስ ሲያምን ይለወጣል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ የተለወጠ ሰው ደግሞ ስራን ይሰራል፣ መልካም ስራን ይሰራል፣ መልካም ስራን ያመጣል እውነተኛ እምነት። ስለዚህ እምነት አለኝ ብለው ስራ ለሌላቸው ሰዎች የሚሆን መልእክት ነው የያዕቆብ መልእክት። እሺ ስለ ያዕቆብ መልእክት አልነበረም ጥያቄው። ሲጀመር የጠየቅኩ ስለ አብርሃም ነበረ እና በሚቀጥለው እንድታሻሽለው ንግግሩን አስረዝመ ዋናውን ፖይንት እንዳይረሳ ማለት ነው። እሺ ማውራት ላይ ችግር ኖሮብኝ ሳይሆን ከተነሳው ነጥብ ትሸሻለህ እና በረዘመ ቁጥር በሸሸ ቁጥር ደግሞ ውይይቱ ፍሬ አልባ ሊሆንብን ስለሚችል ማለት ነው። ያዕቆብን ቁጥር 14ን የጠቀስከው ከሱ ጀምረን እስከ መጨረሻው እናየዋለን። እሺ አስቀድሞ ግን አብርሃም በእምነት ጸደቀ ማለቱ ሮሜ 4 ላይ በስራ አልጸደቀም ማለቱ ነው ወይ ነው ጥያቄው። እንዳታብራራ ነው ወይስ አይደለም ነው። አሁን ስላብራራ ማለት ነው። በስራ አይደለም ጸደቀ ማለት ቆይ አዳምጥ። በስራ በማን ነው በእምነት ጸደቀ ማለቱ በስራ አልጸደቀም ማለት ነው? አዎ ትክክል። በስራ አይደለም፣ በስራ ጽድቅ አይገኝም። በስራ ጽድቅ አይገኝም። ለምን መሰለህ? ቆይ አንዴ ለምን መሰለህ አትበልና ትቀጥል እንጂ አይሰማም እንዴ? አጭር ነው የምፈልገው እያልኩ ለምን መሰለህ ብለህ ትቀጥላለህ። እንዴ እንትን አይደለም እባክህ፣ ጫጫታ አታርግብኝ። እንደዛ ከሆነ አዎ በስራ አይጸደቅም ማለት ከሆነ በእምነት ጸደቀ ማለቱ በስራ አይጸደቅም ማለት ከሆነ ቁጥር ያዕቆብ ላይ ምን ይላል? ቁጥር 21 ላይ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ እየጸደቀ አልነበረምን ይላል። ለምንድን ነው ታዲያ እዚህ ጋር መጥቶ በስራ የጸደቀ የሚለን? እዛ ጋር በስራ አይጸደቅም ብሎ እዚህ ጋር በስራ ይጸደቃል እያለን ነው። ምን ማለት ነው? ናሆም ሚዩት ላይ ነህ። እኔ አልሰማም እንዴ ጋይስ? አለ ብሮስኪ ይሰማል። ናሆም ነው ሚዩት ሆኖ ቀረ። ኦኬ ሶሪ፣ ሚዩት መሆኔን አላወኩም። እያወራው ነው እየነገርኩ ነበር እኮ። እሺ ቀጥል፣ የጠየቅኩን ከተረዳ። አሁንም ተቋርጠሃል። ታቀርብ
ወይንም በስራ እምነቱን ሳያሳይ በፊት ዘፍጥረት ምዕራፍ 15 ላይ እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ባለው ጊዜ 15 ላይ አብርሃም እግዚአብሔርን አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል። በቃ አምኖ ጽድቅ እንደሆነ የተቆጠረለት ዘፍጥረት ምዕራፍ 15 ላይ ነው። ገና ይስሐቅ ሳይመጣ በፊት ነው። ግን በስራ የጸደቀ አይደለም ምንም የሚለው እግዚአብሔር ልጁን ይስሐቅን እንዲሰዋ በጠየቀው ጊዜ አብርሃም እውነተኛ እምነት እግዚአብሔር ላይ ረው ሌላ መልካም ስራ እኮ አይደለም የሰራው። ልጁን ለመስዋዕትነት ነው ያቀረበው። ልጁን ለመስዋዕትነት ሲያቀርብ እምነቱ በስራ ተረጋገጠ። በስራ የጸደቀ አይደለም ምን የሚለው ያ ነው። እምነቱ በስራ አብርሃም ይሄ ጸደቀ የሚለው ቃል ያዕቆብ ላይ ያለው እምነቱ በስራ መረጋገጡን የሚያሳይ ነው። እምነት ሁልጊዜ እውነተኛ እምነት በስራ የሚረጋገጥ ስለሆነ ማለት ነው አይልም። የሚለው በስራ ጸደቀ ነው። የኔ ጥያቄ ሁለቴ ነው ወይ የጸደቀው ነው? በስራ የጸደቀ አይደለም እና አሁን ዘፍጥረት ምዕራፍ 15ን አትቀበልም? ዘፍጥረት ምዕራፍ 15 ላይ ያለውን ገላትያ ምዕራፍ 3 ላይም ተጠቅሷል። አንዴ አትቀበልም ወይ አትበለኝ። ራስን የጠቀስከው ራስህ ለምትፈልገው ዓላማ ጠቅሰህ መተህ ደግሞ እኔን አትቀበልም አትበለኝ። እኔ መጽሐፉን እቀበላለሁ በደንብ የራስህን ማብራሪያ ሰጥተህበት። ዘፍጥረት 15 ላይ አልጸደቀም አብርሃም? ልጠይቅህ እኔ ስማ እንዴ የራስህን ማብራሪያ ሰጥተህ ከጥያቄው ከሸሸ በኋላ መጽሐፉን አትቀበልም ብለህ እንትን አትበለኝ። ጀጅ ለማድረግ አትሞክር። ጥያቄው አብርሃም በእምነት ጸድቋል፣ አዎ፣ በስራም ጸድቋል ይላል፣ አዎ። ነገር ግን ሁለቴ ነው ወይ የጸደቀው? ምክንያቱም ለያይተህ ስላስቀመጥከው ማለት ነው። ሁለቴ ነው ወይ የጸደቀው? የኔ ጥያቄ ሁለቴ ነው የጸደቀው ሳይሆን አሁን ያዕቆብ ያብራረዋል። አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረ የሚለው ቃል በዚህ ተፈጸመ። በስራ የጸደቀ አይደለምን የሚለው ያንን ነው የሚያሳየው። ስለዚህ በስራም በእምነትም ሁለቴ ነው ወይ የጸደቀው? ስራ ያመጣል። እውነተኛ እምነት ስራን ያመጣል። የስራ ውጤት አለው የሚለው እንግዲህ መጽሐፍ ቅዱስን ያመጣል አይደለም። ጸደቀ በስራ ይኸውልህ፣ በስራ ጸደቀ ነው የሚለው። ከፍቼ ላሳየህ። አውቀዋለሁ እኮ ያው ነው። አዲስ ነገር ልታሳየኝ አትችልም እኮ። በቃ ካወቅከው ይኸውልህ ጸደቀ ነው የሚለው። እሺ ቆይ አንዴ፣ እምነት ይቀድማል ስራ? ስራ የመዳን ምክንያት አይደለም። እምነት ይቀድማል ስራ? የመዳን ምክንያት ነው። ይቀድማል ስራ? ስራ የእምነት ውጤት ነው። እምነት ነው የሚቀድመው። ጥያቄ ስማ። እሺ እምነት ነው የሚቀድመው። እምነት እሺ እምነት ይቀድማል። የሚቀድመው እምነት ከሆነ የሚከተለው ምንድን ነው? ስራ። በሚቀድመው እምነት ጸድቆ በሚከተለውም ስራ ጸድቋል። ስለዚህ ሁለት ነው የጸደቀው ነው። እምነት ይቀድማል ስራ። እምነትን የሚከተል ነገር ነው። ከእምነት በኋላ የሚመጣ ነገር ነው። ቆይ አንዴ እስቲ የኔ እንትን ብሏል እንዴ? ይቆያል። እሱ ነው እየሰማህ አይደለም እዮባ። እሱ ጋር ነው መሰለኝ ስተቱ። ያንተ በደንብ ይሰማል። ጫጫታ አደረገብኝ በጌታ ስም። የባሮክን ድምፅ ሰምቻለሁ። የዮብን ግን እየሰማሁ አይደለም። እሺ ወጥተህ ትመለሳለህ። ይሰማኛል። አሁን ይሰማኛል። ይኸውልህ እሺ፣ ለመረዳት አሁን የሰማኸው የኢዮባን ድምፅ ነው እና በደንብ ስማና ለጥያቄው ብቻ መልስ ስጥ። ናሆሚ ሰዓት እየገደልክብኝ ስለሆነ በአጭሩ ይኸውልህ ጥያቄውን ላስረዳህና እዛው ያዕቆብ ላይ አንድ ነጥብ አሳይሃለሁ። አብርሃም በሮሜ 4 መሰረት በእምነት ጸድቋል። በያዕቆብ መሰረት ደግሞ በስራ መጽደቁን ይናገራል። አሁን ያንተ ካልከኝ እኔን አስረዳሃለሁ። ግን በአንተ እምነት መሰረት አብርሃም በእምነት ለብቻ በስራም ለብቻ ሁለቴ ነው የጸደቀው ወይንስ ደግሞ እምነቱን በስራ በማሳየት ነው የጸደቀው? አሁን ግልጽ ነው? ይሰማኛል። ቀጥል። ና ውጣና ተመለስ። ይሰማኛል አልኩ። ይሰማኛል። ያን ሁሉ አውርቼ ቀጥላለኝ። ና አሁን ላክ እንደገና ኔትወርክ ስለሆነ ማለት ነው። እሺ ኢንቫይት አድርጌያለሁ ናሆሚ። ኔትወርክ ዋዛ ነው፣ ለዛ ነው። እሺ አሁን ይሰማሃል?
ይሰማኛል። አዎ ይሰማል። ጥያቄን ሰምተኝ ነበር? አዎ ሰምቻለሁ። እሺ ከሰማህ መልስ። አሁን አንተ እያልከኝ ያለው በእምነቱ አብርሃም በእምነቱም በስራውም ነው የጸደቀው ነው እንደተረዳሁት ከሆነ እምነቱም ስራውም ለጽድቁ ያስፈልጋሉ። በእምነቱ ብቻ አይደለም ሲያምን አልጸደቀም ማለት ነው። እንደዛ አይነት ሀሳብ ነው አላልኩም እያቀረብክ ያለው። እኔ ምንም ሀሳብ አላቀረብኩም። ጥያቄን የጠየቅኩ አንተን። እሺ እንደገና ልጠይቀኝ ትችላለህ? ይቅርታ። እሺ እኔ ጥያቄን የጠየቅኩ ሮሜ 4 ላይ አብርሃም በእምነት እንደጸደቀ ይናገራል፣ እውነት ነው። ያዕቆብ ላይ ደግሞ ልጁን በመሰዊያው ባቀረበ ጊዜ በስራ እንደጸደቀ ይናገራል፣ እውነት ነው። ሁለቱንም እቀበላለሁ። አሁን የኔ ጥያቄ ምንድነው? እምነትና ስራ የጊዜ ልዩነት እንደመኖሩ የሚቀድምና የሚከተል አለ ስላልከኝ ማለት ነው። እንደመኖሩ ሲያምንም ለብቻ መጽደቅ ሲሰራም ለብቻ መጽደቅ ሆኖ ሁለቴን የጸደቀው ወይንስ እምነት ብቻ ሳይሆን ስራም አስፈልጎት እምነትና ስራን አብሮ በማድረግ ነው የጸደቀው? እምነት ብቻ ሳይሆን። እሺ ቀጥላው። አሁን የአንተ ጥያቄ ትክክል አይደለም። ሁለት አማራጭ ብቻ ነው የሰጠኸኝ ከዚህ ከሁለቱ እንዳልወጣ ማለት ነው። ነገር ግን እኔ የምለው ነገር ምንድነው? ሁለት ጊዜም ጸደቀ አይደለም፣ ሁለት ጊዜም አይደለም የጸደቀው። እንደገና ቀጥሎ ያልከውም ነገር አይደለም ትክክለኛው ነገር ብዬም ቀጥሎ አሁን ያወራኸው ነገር አለ አይደለ? እሱም አይደለም እኮ። ምንድን ነው ያልኩት? ቀጥሎ ያወራሁት በእምነቱ ጸደቀ፣ በእምነቱ ባመነ ጊዜም ጸድቋል፣ በሰራም ጊዜ ጸድቋል ነው ያልከኝ አይደለ? አይደለም። ቀጥሎ ያወራሁት እሱ አይደለም። ምንድነው ቀጥሎ ያወራሁት? ወይስ ለእምነት ለጽድቅ ሁለቱም ያስፈልጋሉ ነው ያልከኝ? እምነትም ስራም ለጽድቅ ያስፈልጋሉ። አዎ እምነት ብቻ ሳይሆን ስራም አስፈልጎት እምነትን ከስራ ጋር አብሮ አድርጎ ነው የጸደቀው። ይሄን ጥየቁ። እሺ ቀጥል። አዎ የኔ እምነት ይሄ አይደለም። የኔ እምነት አሁን ከሁለቱም የተለየ ነው። እምነት ጽድቅን ያመጣል ነው። ጽድቅን ያመጣል። ጽድቅን ያመጣል። የእውነተኛ ጽድቅ ደግሞ መለወጥን ያመጣል። መጽሐፍ ቅዱስ እናንተ የእውነትን ቃል የመዳናችሁን ወንጌል ሰምታችሁ በክርስቶስም አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ሰው ሰምቶ ሲያምን በመንፈስ ቅዱስ ይታተማል፣ በመንፈስ ቅዱስ ይለወጣል። ወንጌልን ሰምቶ ያመነ ሰው፣ በፍጹም ልቡ ያመነ ሰው ይለወጣል። መለወጥ አለ። ያ መለወጥ ነው ስራን የሚያመጣው። እውነተኛ መለወጥ ያለው ሰው ስራ ሊሰራ ይችላል። ስራን ሊፈጽም ግዴታው ነው። በቃ ያመጣል፣ ስራን ያመጣል። እምነት ስራን ማምጣቱ አይቀርም፣ መስራቱ። እውነት ለመናገር ስለዚህ አሁን ስራ የማይሰሩትን እምነት አለኝ እያሉ ስራ የሌላቸውን ሰዎች ሊገስጽ ነው። ናሆም አንዴ እውነት ለመናገር ያወራሁትን ምኑንም አልተረዳኸው፣ ምኑንም ማለት ነው። ወይም ደግሞ መመለስ አትፈልግም። ሰው በእምነቱ ወይም አምኖ ወደ መጣበት ነገር ሲመጣ፣ ለምሳሌ አንድ ሰው ከአህዛብነት ወደ ክርስትና ሲመጣ አምኖ ተጠምቆ ወደ ቤተክርስቲያን ይጨመራል። ከዛ ደግሞ ፍሬ እያፈራ ይኖራል። ይሄ አሁን ለምሳሌ የኛ እምነት ነው። የኔ ጥያቄ ግን አንደኛ ስፔሲፊክ አብርሃም ላይ ነው፣ ሁለተኛ የተጻፈው ላይ ነው። አብርሃም ልጁን ይስሐቅን ባቀረበ ጊዜ በስራ ጸደቀ ተብሎ ተጽፏል እያልኩ በስራ ጸደቀ የሚለው ላለመንካት ትሽከረከራለህ። በእምነት ጸድቋል፣ ከዛ ወደ ስራ ይመጣል ትላለህ ማለት ነው። እና ፖይንቱን ሆን ብለህ ትሸሸዋለህ። ለማንኛውም እዚህ ጋር አንዴ ላስቆምና ቆይ አንዴ ከቁጥር 20 ልጀምር። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። እምነት ከስራ ከተለየ የሚሞት ከሆነ የማይሞት እምነት እንዲኖረን ከምን መነጠል የለበትም? ያወራህ ከሆነ ከምን መነጠል የለበትም? በጣም ተቆራርጦብኛል። እስኪ እንደገና ያልከኝ አልተሰማህም? አሁን ይሰማኛል። እሺ ስማኛ እንዴ። እንደዚህ ይላል ቁጥር 20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል።
ስለዚህ እምነቱ የሞተ እንዳይሆን ከምን መነጠል የለበትም? ከስራ መነጠል የለበትም። እሺ ከስራ ካልተነጠለ እምነት ብቻውን ነው ሊባል ይችላል? ካልተነጠለ ብቻውን ነው ሊባል ይችላል? ያመጣል ነው። አሁን እኮ መጽሐፍ ቅዱስን ሙሉውን ነው ማመን ብቻውን ነው ይባላል ወይ ነው ጥያቄው። ያዕቆብ ብቻ አይደለም መጽሐፍ ቅዱስ የያዕቆብ መልእክት ብቻ አይደለም። እሱን አልጠየቅኩም እኔ። እምነት አልጠየቀኝም፣ ግን ሐሳቡን ለማሳየት ስላለብኝ ካልጠየቅኳት መልሳ የጠየቅኩን ትተህ ያልጠየቅኩን በማውራት እንዴት እንግባባለን? አረዳድ ልክ ስላልሆነ እኮ ነው። የተረዳህበት መንገድ ልክ አይደለም። የተረዳህበት መንገድ ልክ አይደለም። ትመልሰኛለህ። አሁን የኔን ጥያቄ መልስ። መጀመሪያ ካልተነጠለ ብቻውን ነው ሊባል ይችላል ወይ? ካልተነጠለ ማለት እዚህ ጋር ያዕቆብ ሊያስተምር የፈለገውን ትምህርት መረዳት ያስፈልጋል። ያዕቆብ ሊያስተምር የፈለገው ነገር እምነት ሁልጊዜ ስራ ያመጣል። በእንደዚህ አላሳልፍም። ይኸውልህ ወዳጄ የፈለገውን ጽፏል። ከተጻፈው አልፈ ሊል የፈለገው ብላ አትንገረኝ። ሊል የፈለገውን ስላለ ማለት ነው። ጥያቄው እምነት ከስራ ከተነጠለ የሞተ ስለሚሆን እንዳይሞት ከምን መነጠል የለበትም ስል ከስራ አልከኝ። ካልተነጠለ ብቻውን ነው ሊባል ይችላል ወይ ብዬ ስጠይቅ አትመልስም። መልስ በቀጥታ። እሺ ካልተነጠለ ለምንድን ነው መጽሐፍ ቅዱስ ከስራ አይደለም የሚለው ታዲያ? ለምንድን ነው ኤፌሶን ላይ ከስራ አይደለም ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም ለምን ይላል ታዲያ መጽሐፍ ቅዱስ? ይሄው እመልሳለሁ። ይሄን ልትመልስልኝ ትችላለህ? እመልሳለሁ። ይሄው አንዴ ግን የኔን መልስልኝ እንዳረሰው ስለምፈልግ ማለት ነው። እምነት ከስራ እኔ እኮ እየመለስኩልህ ነው። ያዕቆብ አዳምጥ። ካልተነጠለ እምነት ከስራ ካልተነጠለ ብቻውን ነው ሊባል ይችላል። እቺን ከመለስክ ውይይቱ ስለሚያበቃ ነው። አንተም ሆን ብለህ የምትሽከረከረው እኔም ደግሞ ማላልፍ አካሄዱ ስለገባኝ ነው። ታች ያላችሁም በዚህ መልኩ እንድትረዱ ትፈልጋለሁ እና አጉል እንዳይመስላችሁ ማለት ነው። ያዕቆብ ከጻፈው ዓላማ ይህን ጥያቄ ልመልስልህ የምችለው ያዕቆብ መልእክቱን ከጻፈበት ዓላማ አንጻር ነው። ያዕቆብ መልእክቱን ሙሉ መልስ ነው ልመልስልህ የምችለው። አንዴ ስማ። ካልተነጠለ ያልተነጠለ ነገር ብቻ ሊባል ይችላል ወይ ነው የኔ ጥያቄ። እምነት ስራን ያመጣል። ትክክል ነው። እምነት ከስራ በፍጹም መድኃኒዓለምን አላስኬድም። ካልተነጠለ ብቻውን ነው ሊባል ይችላል ወይ? መልስ። እምነት አሁን እኮ ይኸውልህ የእኔ ወንድም አንተ ልትለኝ የፈለግከው እምነትና ልል አልፈለግኩም። እስከ መጨረሻው መዳናችንን አናውቅም ነው። እስከ መጨረሻው ድረስ ሰው መጽደቁን ሊያውቅ አይችልም። ለምን? ስራ የሚቀጥል ስለሆነ ቀጣይነት። ናሆም እረፍ። ያልተባልከውን አታውራ። ጊዜ ስጠኛ እንዳስረዳ፣ እኔም እንዳብራራ ጊዜ ስጠኝ። ቆይ አንደኛ ያላልኩትን እንዲህ ማለት ፈልገ ነው አትበለኝ። ማለት ስፈልግ እላለሁ። እሺ ባለሙሉ መብትም አፉም ስላለኝ እላለሁ። ማለት እድል እየሰጠኝ አይደለም። አንዴ ጥያቄን የጠየቅኩህ እኮ ጥያቄ ላለመመለስ እየተሽከረከርክ ጊዜ ስጠኝ ትላለህ እንዴ? ይኸውልህ ምንም ማብራሪያ አልሰጠውም። እኔ አሁን ጠይቄሃለሁ። እንዲህ ልትል ፈልገህ ነው ብለህ እንዳትቀጥል። እሺ የጠየቅኩህ እምነት ከስራ ከተነጠለ እምነት በቁጥር 20 መሰረት ነው የጠየቅኩህ። እምነት ከስራ ተለይቶ የሞተ ስለሚሆን የሞተ እንዳይሆን ከምን ጋር መነጠል የለበትም ብዬ ስጠይቅ ከስራ ጋር አልከኝ። ስለዚህ ማይነጠል ከሆነ ብቻውን ሊባል ይችላል ወይ? ይሄ 5ኛ ጊዜ ነው እየጠየቅኩ ያለሁት። ካልተነጠለ ብቻ ሊባል ይችላል ወይ? ካልተነጠለ ብቻ ሊባል ይችላል ወይ? ይሄው ነው ጥያቄ። ትመልሳለህ ወይስ አትመልስም? ብቻውን ሊባል ይችላል። 4 ነጥብ። እምነት ብቻውን ሊባል ይችላል። ሰውንም የሚያጸድቀው እምነት ብቻውን ነው። እምነት ብቻውን ነው። እምነት ስራ አያመጣም ወይስ ያመጣል የሚለው ጥያቄ ሲመጣ ሳይነጠል ነው ወይ? እየሰማ ሳይነጠል ኖ እምነት ብቻውን ሰው በስራው አይደለም የሚድነው። ሳይነጠል ነው ወይ? ሳይነጠል ማለት አየህ፣ መርሳት የምትፈልጋት ፖይንት እኮ እሷ ስለሆነች ነው። እምነት ይኸውልህ ከስራ አይነጠልም። ለምን? ከተነጠለ የሞተ ስለሚሆን ተባባልን። ስለዚህ እምነት ለስራ እንደ እናት ነው። ስራን ይዞ ነው ያለው። እምነት ስራ በውስጡ አለው። አንዴ ወዳጄ ውስጡ አለው። እሺ አብርሃም ባመነበት ሰዓት ጸደቀ ሲባል እያስወራኸኝ አይደለም። ምንም ለምንድን ነው መሰለ
ፖይንቷን ትተዋታለህ። እኔ የፈለግኳት ፖይንት እኮ ቁንጽል ሀሳብ ነው እያስክ ያለው። አሁን አንተ ቁንጽል ሀሳብ ይዘህ በቃሽ ለመሄድ ነው እየፈለክ ያለው። አይደለም ምንም የመረዳት ፍላጎት ስለሌለ መልእክቱን እንመልከተው። ሙሉ ኤፌሶንንም ሮሜንም እመን ተቀበል። ሮሜ ኤፌሶን ላይ ያለ ስራ ነው የሚለው። አንዴ ላሳይ የፈለኩት ነጥብ ምንድነው? ከዛ ትቀጥላለህ። እሺ አንዴ ጠብቀኝ። ድርቅና ስለሆነ በቃ ለኔም ያሰለቸኛል፣ አይደለም ለሌላው ማለት ነው። ይኸውላችሁ እምነት ከስራ ሲለይ እምነት የሞተ ይሆናል። ስለዚህ የሞተ እንዳይሆን ከምን መነጠል የለበትም ስለው ከስራ አለኝ። ካልተነጣጠለ ሁለት ነገር አለ ማለት ነው። እሺ አይነጣጠልም ካልኩኝ ስለ ሁለት ነገር እያወራው ነው። አንድ ነገር በራሱ ሲንግል የሆነ ነገር አይነጠልም አይባልም። ስለ ሲንግል ነገር መነጠል አለመነጠል አይወራም። ስለዚህ ስለምን ነገር ነው የተወራው? አለመነጠል የተወራው ስለ ሁለት ነገር ነው። ሁለት ነገር ከሆነ ደግሞ ብቻ ተብሎ እንዴት ይገለጻል ነው ጥያቄው። ገብቷችኋል? ለምሳሌ እኔና ባሮክ አንነጣጠልም ካልኩኝ ከዛን ኢዮብ ብቻ እንዴት ይባላል? አስቀድሞ ሁለታችን አንነጣጠልም። ምክንያቱስ ከተነጣጠልን አንዳችን ስለምንሞት ማለት ነው። እየገባችሁ ነው ታች ያላችሁት? በተለይ ከቤተክርስቲያን ውጭ ያላችሁ ዝም ብሎ የድገፋ ነገር ምናምን የቲፎዞ ነገር እንዳይሆንባችሁ ሐሳቤ እንድትረዱት ስለፈለኩ ነው። ትልቅም ትምህርት ስለሆነ ነው የያዕቆብ መልእክት። ስለዚህ ከሁለት አንዳችን በመነጠላችን ምንሞት ከሆነ ያልሞተ ሰው ስለሆነ ሚድነው ወይም ባልሞተ እምነት ስለሆነ ምንድነው ሁለታችን ባለመነጣጠላችን ብቻ ተብሎ አንዱን ብቻ እንዴት ይጠራል ነበር የኔ ጥያቄ። ሊመልስ ፈቃደኛ አይደለም ወይም አልተረዳውም ብለን እንለፈው። እሺ ከዛን ቅድም የጠየቀኝ ጥያቄ ስላለ እሱን መልስልሃለሁ፣ አላረሳሳህም። ምን የሚለውን ነው የጠየቀኝ? ኤፌሶን 2 ላይ ምን ይላል? አንድ ላንብብላችሁ ከዛ ወደ ያዕቆብ እንመለሳለን። እንዳይረሳብ ስለፈለኩ ነው። እሺ ጥያቄ ኤፌሶን 2 ቁጥር 8 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ይቀጥልና እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። ተመልከቱ፣ የዳነው በምንድን ነው? በጸጋው። ጸጋው በምን በኩል? በእምነት በኩል መጽሐፉ የሚነግረን ማለት ነው። ከዛስ ከእናንተ አይደለም ይላል። ክርስቶስ መጥቶ ስለኛ እንዲሞት እኛ ያደረግነው ነገር የለም እያለን ነው። አሜን። እኛም የምናምነው እንደዛ ነው። በእኛ ስራ በእኛ ልፋት ክርስቶስ መጥቶ ሰው ሆኖ እንዲሞት አድርገነዋል ብለን አናምንም። በጸጋውን ሄዳን ነው። ስለዚህ ከእናንተ አይደለም ማለት ትክክል፣ ከስራ አይደለም ትክክል። ኢኒሻል ሳልቬሽን የመጀመሪያው ድህነት ክርስቶስ ስለኛ ሞቶ የሰራልንን ስራ አምነን በጥምቀት በኩል ደግሞ ከእርሱ ጋር አንድ በመሆን የምናገኘው ድህነት ስለሆነ የሚነግረን እርሱ ነው። ከዛስ የተፈጠርነው ግን ልክ እንዲህ የዳነው ማለት ነው። እንዴት አምነን በጥምቀት ክርስቶስን በመልበስ የዳነው ግን ለምንድን ነው የሚል ያለው? ኤፌሶን ላይ ጥምቀት የሚል አለ ወይ? ላቁም። አሳያለሁ። እንዴት ወደ ጥምቀት ወሰድከው? ጸጋው በእምነት አድኗችኋል ማንም እንዳይመካ ከሥራ አይደለም ነው የሚለው። እሺ አንዴ ልጨርስና አሳያለሁ እሱ ጥምቀት ለምን እንደሚያስፈልግ ማለት ነው። አንዴ ግን ልጨርስልህ። ከዛ ምን ይላል? በዚህ በኩል ከዳንን በኋላ በየት በኩል? በክርስቶስ በሰራለን ስራ አምነን በጥምቀት ክርስቶስን ከለበስን በኋላ ወይም የቤተ ክርስቲያን አባል ከሆንን ወደ ቤተ ክርስቲያን ከተጨመርን በኋላ ግን ከኛ ምን ያስፈልጋል? ፍሬ ማፍራት ያስፈልጋል። ለምን? የተፈጠርነው ራሱ አለ ዳግም የተፈጠርነው ማለት ልጅነትን ያገኘነው የዳነው ማለት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ አለ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ የተፈጠርንበት ዓላማ ይሄ ነው። ጥምቀት ኬት መጣ? ያመነ ማርቆስ 16 የተጠመቀም ይድናል። ሮሜ 6 ከክርስቶስ ከሞትና ከትንሣኤው ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ገላትያ 3:26 ላይ የተጠመቅን ሁላችን ክርስቶስን ለብሰነዋል። ይኸው ጥምቀት ያስፈለገው በዚህ ምክንያት ነው። ተመለሰልህ ነው? በፍጹም የሚገናኝ ነገር አይደለም ያወራው። ምኑን ያልተገናኘው? ጸጋን ነው አሁን ወደ ጥምቀት ልትወስድ የፈለግከው አንተ። እንዴት ጸጋ ወደ ጥምቀት ሊሄድ ይችላል? አሁን እኮ መልአኩ ማርያምን ሲናገራ ጸጋን የሞላብሽ
ምንድነው? ስለ ጥምቀት እያወራ ነው አይደለም። ጸጋ የእግዚአብሔር አቅም ነው። ከእግዚአብሔር ዘንድ የሚሰጥ ነፃ ስጦታ ነው። ነፃ ስጦታ በምን በኩል ትቀበለዋለህ? ለምሳሌ በእምነት በኩል የምትቀበለው ነፃ ስጦታ የሚያድን የሚያምነው ማን ነው? አዲስ ሰው የሚያደርግ የሚያምነው ወንጌል የተሰበከለት ሰው ነው። የሚያምነው ወንጌል የተሰበከለት ሰው ነው። እሺ አንድ እየሰማኝ አንተ አምነህ ማለት ክፍተትን ልሸፍንልህ ማለት ነው። አንተ አምነህ ጸጋውን በእምነት በኩል መቀበል እምነቱን አንተ ማመን ጸጋውን አልተቀበልክም ያሰኛል። በማመኔ ጸጋን እቀበላለሁ፣ ያ ጸጋ ያድነኛል፣ ከዘላለም ጥፋት ያድነኛል። ኧረ እባክህ ጥያቄ ሰምተህ መልስ። እኔ እንዴት ነው ህይወትን ያሰጠኛል? ለእኔ ጥያቄ ከመመለስ ይልቅ የራስህ ወሬ እንዴት ይወራል? ጥያቄው አንተ አምነህ በእምነት በኩል ጸጋን መቀበልህ አንተ አምናሃልና ጸጋን በምንድነው ጸጋን አልተቀበልክም ያስብልብሃል ወይ ነው ጥያቄ። ያስብላል ወይስ አያስብልም? አንተ ማመንህ እንዴት ያስብላል? አምኜ ጸጋን እቀበላለሁ በማመን በቃ ቆይ አንዴ ካላስባለ እኛ ተጠምቀን በጥምቀት በኩል ከክርስቶስ ጋር አንድ መሆን ጸጋ አይደለም እንዴ? ከክርስቶስ ጋር አንድ መሆን ዳግም መወለድ አንድ መሆን አይደለም እንዴ? ጸጋ ትርጉሙ ጸጋ አይደለም? ምን ማለት ነው ጸጋ? ቆይ አንዴ ወዳጄ ልክ ማስረጃ የማይገናኝ ነገር አገናኘህ እኮ አንተ። የማይገናኝ ነገር ነው ያገናኝ። አንዴ ልጅነት የእግዚአብሔር ስጦታ ነው ወይንስ ደግሞ የኛ ስራ ነው? ዳግም መወለድ የእግዚአብሔር ልጆች እንድንሆን አስቀድሞ ወሰነን ይላል መጽሐፍ ቅዱስ። ዳግም መወለድ የኛ ስራ ነው ወይስ የእግዚአብሔር ስጦታ ነው ነው ጥያቄው? የእግዚአብሔር ስጦታ ነው። እሺ የእግዚአብሔር ስጦታ ነው አይደል? ጸጋ የእግዚአብሔር ስጦታ ነው። ቴንክ ዩ። ዳግም መወለድን መጽሐፍ ቅዱስ በምን ታገኛላችሁ ነው የሚለን? በእምነት። እሺ ማስረጃ እስቲ ዮሐንስ ወንጌል ምዕራፍ 1። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር ስንት? ከቁጥር 11 ጀምሮ ያለውንም ከቁጥር 11 ጀምሮ። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ቀጥለው ዳግም መወለድ እንዲህ ነው ይላል። ቀጥለው እሺ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ዳግም መወለድ እንዲህ ነው ይላል እኮ። ስለ ዳግም መወለድ እያወራ እኮ ነው። ተወለዱ እንጂ እነርሱም ከእግዚአብሔር ተወለዱ እንጂ። እነማ ያመኑ ክርስቶስን የተቀበሉ ከእግዚአብሔር ተወለዱ። ለተቀበሉት ግን በስሙ ለሚያምኑት ተቀብለው በስሙ ያመኑ ከእግዚአብሔር ተወልደዋል። እሺ ትክክል የሚለው ምንድን ነው? ከታች የተቀበሉትን ሲናገር እነርሱ ከእግዚአብሔር ተወለዱ የተባሉት እነርሱ የተባሉት አስቀድሞ የተቀበሉት ናቸው። የተቀበሉት ግን ልጅ የመሆን ስልጣን ተሰጣቸው ይላል። ግን እንዴት ነው ልጅነትን የሚያገኙት? ቆይ በመወለዳቸው ምክንያት አምነው በመወለዳቸው ምክንያት 4 ነጥብ እዛው ጋር የተጻፈ ነው። ከጥቅሱ አትሽሽ። አንደኛ እንደዚህ አይነት አማርኛ እንዳትጠቀም፣ አትሽሽ ምናምን እንዳትጠቀም ማለት ነው። ከሆነ እኔም በዛው መልኩ ስለምቀጥል ራሴው እያሳየው ሸሻ አትሸሽ ምናምን አይነት ነገር ልንባባል ስለማይገባ ማለት ነው። አንደኛ የሚለው ምንድነው? ልጆች የሆኑ ዘንድ ስልጣን ተሰጣቸው ነው። ልጅነትን ግን እነሱ እንዴት ያገኙታል ነው። እንዴት የሚለውን መጽሐፍ ቅዱስ ማብራሪያ አለው። እዚሁ ዮሐንስ ወንጌል ላይ ምዕራፍ 1 ላይ ነበርን አይደለ? 2 ምዕራፍ ዞር ስንል ወይም ስንገልጥ ምንን ያሳየናል የሚለውን እዚሁ ላይ ነው ማሳየ። ከዛን ታብራራለህ። እንደዚህ ይላል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ከምንና ከምን ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ዮሐንስ 1 ላይ ልጅነትን የማግኘት ስልጣን ተሰጥቷቸዋል። ለማ ለተቀበሉት። እነሱ እነማን ናቸው? የገዛ ወገኖቹ። አየህ ከላይ ጀምሮ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ግን ምን አላሉ? አልተቀበሉትም። ለተቀበሉት ግን አለ። አየህ ክርስቶስን ስለመቀበል ነገረ። ለተቀበሉት ግን ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። የተሰጣቸው ነገር በስሙ ለሚያምኑት። ትክክል። እነርሱም ከእግዚአብሔር ተወለዱ። ስለዚህ በእምነት ነው መወለድ ማለት ነው። ይሄን ማመን
አይ አይደለም፣ ስለ መወለድማ እዚህ ጋር ተናግሯል። በእምነት ነው የሚለውን እየተቃወምኩ ግን አይደለም። ቆይ አንዴ ተረዳኝ። በእምነት መወለድ የለም እያልኩ አይደለም። እምነት ብቻ ብለህ ግን ጥምቀትን የምታወጣ ከሆነ ይህን ክፍል ማብራራት አለብህ እያልኩ ነው። እሺ እምነት የለበትም የሚል ነገር እንዳትወስድ። እዚህ ክፍል ላይ ምን ይላል? ሰው አለ ከውሃና ከመንፈስ ካልተወለደ በቀር። አየህ፣ ለመወለድ ምንና ምን ያስፈልገዋል? ሰው፣ ውሃና መንፈስ። ታምናለህ እንደዚህ? ውሃ ምንድን ነው? ይኸው ውሃ ይላል መጽሐፉ። ውሃ ጥምቀት ነው ልትለኝ ነው? ሌላ ነገር አለው? ምን ማስረጃ አለ ውሃ ጥምቀት ለመሆኑ? ውሃ ማለቱ ነው። በሌላ ስፍራ ላይ ጥምቀት ለመወለድ እንደሚያስፈልግ የተጻፈበት አለ። እኔ ውሃ የእግዚአብሔር ቃል እንደሆነ ነው ማምነው። ውሃ የእግዚአብሔር ቃል ዮሐንስ ቆይ አንዴ ተመልከት። ውሃ የሚለው የእግዚአብሔር ቃል ነው አልክ። መጽሐፉ ግን ምንድን ነው የሚለው? ውሃ የሚለው የዮሐንስ ወንጌል የእግዚአብሔር ቃል ማለቱ ነው የሚለው ማብራሪያ ከየት ነው ያመጣው? የዮሐንስ ወንጌልን የጠየቁ። አንተ ማስረጃ ዮሐንስ ወንጌል ውሃ ማለቱ የእግዚአብሔር ቃል ማለቱ ነው የሚለው። ውሃ በመጽሐፍ ቅዱስ ውስጥ እንደ እግዚአብሔር ቃል የተመሰለበት። አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። ከሰማችሁት ቃል የተነሳ ንጹሐን ናችሁ። አሁን እባክህ የዮሐንስ ወንጌል እዛ ጋር የሚያወራው ስለሌላ ነው፣ ስለ ውሃ አይደለም። እዛ ጋር የተብራራው ሌላ ጥቅስ ልስጥህ። አትስጠኝ። አንዴ ማለት እዚህም እዛም መሮጥ እንደሆነ ራሱ አሁን የጠቀስከው ራሱ ማሳያ ነው። ዮሐንስ ወንጌል 15 የሚያወራው ፍሬ ስለማፍራት ነው። ከግንዱ የተነሳ ፍሬ ታፈራላችሁ፣ ስለሰማችሁ ቃል አሁን ንጹሐን ናችሁ እያለን የሚቀጥለው ቁጥር 1 ሳይሆን ቁጥር 3ን የጠቀስከው አሁን። ለማንኛውም ግን እኔ የጠየቅኩ ዮሐንስ ወንጌል ምዕራፍ 3 ውሃ ያለው ውሃ ማለቱ የእግዚአብሔር ቃል ማለቱ ነው የሚለውን ማብራሪያ ከየት አመጣህ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ውሃ ማለቱ የእግዚአብሔር ቃል ማለቱ ነው የሚለውን ማብራሪያ ከየት አመጣህ ነው ጥያቄው። የእግዚአብሔር ቃል ዳግመኛ የተወለድንበት እንደሆነ ታምናለህ? የዮሐንስ ወንጌል ለመጨረሻ ጊዜ እሺ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ውሃ ማለቱ የእግዚአብሔር ቃል ማለቱ ነው የሚለውን ማብራሪያ ከየት አመጣህ? በሌሎች የመጽሐፍ ቅዱስ ክፍሎች ላይ በእግዚአብሔር ቃል እንደተወለድን ተጽፏል። በእግዚአብሔር ቃል። እሺ ያኛው ሌላው ያልከው ማለት ነው የዮሐንስ ወንጌል ማብራሪያ ነው። ሌላ ያልከው መጽሐፍ ያው ጴጥሮስን ይተከስክልኝ መጽሐፍ ቅዱስን ከመጽሐፍ ቅዱስ ጋር አስተያይተን የዮሐንስ ወንጌል ማብራሪያ ነው ወይ ጥያቄው? አዎ ማብራሪያ ነው። በእግዚአብሔር ቃል ዳግመኛ እንድትወለድ ነው። አውጣው ዮሐንስ ወንጌል ማብራሪያ ነው የሚለውን ታስነብበኛለህ ከመጽሐፉ ላይ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እሺ ቆይ አንዴ በእውነተኛ ዘር ከማይጠፋ ዘር አንደኛ ጴጥሮስ ምዕራፍ 3 ላይ ምዕራፍ 1 ቁጥር 3 ቁጥር 23 አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እሺ ዮሐንስ ወንጌል ማብራሪያ የሚለው የቱ ጋር ነው? ማብራሪያ ሳይሆን ትምህርት ነው። ትምህርትን ስንመሰርት ጥቅሶችን እያየን ነው፣ ትምህርቶችን እያየን ነው። አንዱን ትምህርት ከሌላው ትምህርት አዎ ያልከኝ እያዳመጥክ አሁን እኮ ዮሐንስ ወንጌል ማብራሪያ የሚለውን መጀመሪያ ያሳየኝ። ኧረ እባክህ ዮሐንስ ወንጌል ማብራሪያ የሚለውን አሳየኝ። የዮሐንስ ወንጌል ማብራሪያ ነው የሚለውን እባክህ አሳየኝ። አንዱ የእግዚአብሔር ቃል ለሌላኛው የእግዚአብሔር ቃል መፍቻ እንደሚሆን አታምንም? የዮሐንስ ወንጌል ማብራሪያ ነው የሚለውን አሳየኝ። እንዴት ማብራሪያ ነው ልል ይችላል? መጽሐፍ ቅዱስ እርስ በርሱ የሚስማማ እንደሆነ አታምንም? ኮንሲስተንት መሆኑን አታምንም? ቅድም እኮ መጽሐፍ ቅዱስ እርስ በርሱ የሚስማማ ነው። አንዱ መጽሐፍ ለሌላኛው መጽሐፍ አንተ እየሰማህ ማብራሪያ እየሰማኸኝ ብቻህን በተከታታይ አታውራ እባክህ። እንዴ ይኸውልህ ቅድም ምን አልከኝ? የዮሐንስ ወንጌል ማብራሪያ ነው አዎ አልከኝ። አዎ ማብራሪያ ነው ካልክ እስቲ ማብራሪያ ነው የሚለውን አሳየኝ አልኩ። እንደዛማ ከሆነ በአንተ አካሄድ እኮ ይኸውልህ መጽሐፍ ቅዱስ እርስ በርሱ ይስማማል። አዎ ይስማማል። ስለዚህ ለምሳሌ የተወለዳችሁት ከማይጠፋው ከእግዚአብሔር ቃል ነው የሚለውን ውሃ ማለቱ ነው ብዬ ከዛን ወደ ዮሐንስ ወንጌል ወስድህና ማለት ነው ይኸው ውሃ እልሃለሁ
እንዴ አይ ያ ሌላ ነው ይሄ ሌላ ነው የምትለኝ ከሆነ አይ ይብራራል። እዛ ቃል ማለቱ ውሃ ማለቱ ነው እልሃለሁ። አይደለም የምትልበት ምንም አይነት ማስረጃ አይኖርህም ወደዛ ወደዚህ ከማለት ውጪ ማለት ነው። አየህ ለምትፈልገው ዓላማ መጽሐፉን እንደፈለክ የምታረክ ከሆነ ምን ይሆናል ማለት ነው? በአንተ መንገድ ሰዎች ሲሄዱ መልስ የምታጣ ይሆናል። መጽሐፉን እንደፈለጉ የማንሻፈፍ ችግር ይሆናል ማለት ነው። ስለዚህ እኔ ጠየቅኩ ዮሐንስ ወንጌል ምዕራፍ 3 ላይ ውሃ የሚለው አይ የእግዚአብሔር ቃል ነው አልክ። ማስረጃ አለ ወይ? የዮሐንስ ወንጌል 3 የተብራራበት ስል ይሄው የዮሐንስ ወንጌል ማብራሪያ ነው አልክ። ይሄኛው ራሱን የቻለ የጴጥሮስ መልእክት ነው። የራሱ አውድና የራሱ ትርጉም ያለው ማለት ነው። የዮሐንስ ወንጌልም ራሱን የቻለ መጽሐፍ ነው። እንግዲህ የመጽሐፍ ቅዱስን ታሪክ መታክ ከሆነ ማለት ነው። አሁን ማስረጃ ልታመጣልኝ ቢሆን ደስ የሚለኝ ምንድነው? ከዮሐንስ እግር ስር ቁጭ ብለው የተማሩ ለሐዋርያቱ ቅርብ የነበሩ ዮሐንስ ወንጌል ምዕራፍ 3ን ከውሃ ውጪ ማለት ከጥምቀት ውጪ የእግዚአብሔር ቃል ነው ወዘተ ብለው የፈቱ የቤተክርስቲያን አባቶች ካሉ ብታሳየኝ እጅጉን መልካም ነበር። አሁን ግን በምትፈልገው ዓላማ ከዛም ከዚህም ጥቅስ አዋተ እንደዚህ የምታመጣ ከሆነ ምን ይሆናል መሰለ እንድትረዳው ማለት ነው። ለክርክርም ሳይሆን ለምሳሌ ሙስሊሞቹ ወይም ኦል ጂሰሶች የመሳሰሉት ስላሴን የማይቀበሉ ሁሉ ማለት ነው ጥቅስ ያዋጡና ይሄው እንዲህ ማለቱ ነው። ለምሳሌ በአብ ወልድ መንፈስ ቅዱስ ስም አጥምቁ የሚለው ስሞች ሳይሆን ስም ማለቱ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው። ስለዚህ ሶስት አካል የለም አንድ አካል ነው እሱም ኢየሱስ ነው ይላሉ ኦል ጂሰስ። አየህ ጥቅሱን አዋጡትና ለሚፈልጉት ዓላማ አዋሉት። ይህንን በምንድን ነው የምትመልሰው? ያንተ አካሄድ እንደዛ ስለሆነ ማለት ነው። እየተረዳኸኝ ነው ወዳጄ? አይደለም እኮ የኔ አካሄድ እንደዛ አይደለም። አንተም እኮ ውሃ ጥምቀት ነው ለሚለው ጥቅስ ልታመጣልኝ አትችልም። ውሃ ይላል እንጂ ጥምቀት አይደለም። አመጣለሁ ውሃ ለሚለው በውሃ የሚደረገው ይሄው ቆይ ውሃ ጥምቀት ነው የሚለውን በምን ታመጣለኝ? ይሄው እሺ በጣም ጥሩ። ውሃው የሚለው ጥምቀት መሆኑን በምን ልታሳየን ትችላለህ? ጥሩ ጥያቄ። አንደኛ ከጌታ ቃል የተነሳ ምን አለ? ውሃ የሚለውን በጥምቀት ሲፈታ ማለት ነው። የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ስለዚህ በውሃ መጠመቅ ሐዋርያቱ የታዘዙት ነው። ማርቆስ 16 ላይ ያመነ የተጠመቀ ይድናል። አሁን የማይገናኝ ነገር እኮ እያገናኘ ነው። አንተ ማትፈልገው ሲሆን ሁሉ አይገናኝም አይደለ? አይደለም ውሃ ለደቀመዝሙርት እሺ ቆይ አንዴ ቆይ ውሃ ብሎ ውሃ አይደለም እያልክ ያለው አንተ ነህ። ውሃ ብሎ ውሃ ነው እያልኩ ያለው ከሞቱና ከትንሳኤው ጋር መተባበር። ቆይ አንዴ ወዳጄ ውሃ ብሎ ውሃ አይደለም እያልክ ያለው እኮ አንተ ነህ። ውሃ ብሎ አዎ ውሃ ነው ያልኩት እኔ ነኝ። አየህ ለቀጥተኛ ቃሉ ሌላ ትርጉም የሰጠው አንተ ነህ ተብሎ የተጻፈው የቱ ጋር ነው? ጥምቀት ስለ ጥምቀት ሮሜ ምዕራፍ 6 ላይ ያ ሁሉ ንባብ ሲያነብ ጳውሎስ የቱ ጋር ነው ጥምቀት ለዳግም ልደት ያስፈልጋል? አልተጠመቃችሁ ዳግመኛ አትወለድ ወይንም ተጠምቃችሁ ነው ዳግመኛ የተወለዳችሁት የሚል ንባብ የምታገኘው የቱ ጋር ነው? መጽሐፍ ቅዱስ ውስጥ ጥምቀት ዓላማው ለደቀ መዝሙርነት ነው። እቀበላለሁ። እያጠመቃችሁ ቆይ እዛው አሳይሃለሁ። ቆይ አንዴ እዛው አሳይሃለሁ። አስቀድሞ ግን የሁላችሁ ዮሐንስ ወንጌል ምዕራፍ 3ን የቤተ ክርስቲያን አባቶች ሁሉም የሚስማሙት ማለት ነው። በዛ ላይ ትርጓሜ የጻፉ አባቶች ሁሉም የሚስማሙት ከውሃና ከመንፈስ የሚለው ጥምቀት ነው። ያ ጥምቀት ደግሞ ሐዋርያቱ ያመኑትን ምን እናድርግ ያሉትን ተጠመቁ የኃጢአት ስርየት ታገኛላችሁ ያሉትን ማለት ነው። ስለዚህ ማንም ወዳጃችን የውሃ ጥምቀት አይደለም የሚል ከቤተ ክርስቲያን አባት ሊያሳየን አይችልም። እኛ ግን መጽሐፉን ራሱ በቅብብሎች ከአባቶች እንደመቀበላችን ትርጉሙንም በዚሁ መልኩ እናሳያለን ማለት ነው። ከውሃና ከመንፈስ የሚለው ጥምቀትን ያሳያል። ከዛን ራስ አሁን ምንን ጠቀስክ? ራስህ ሮሜን ጠቀስክልኝ። ሮሜ 6 ላይ ማለት ነው። ለዳግም ውልደት መሆኑን ይሄው ይናገራል፣ እኛ እናምናለን። ውሃ ቢልም ውሃ አይደለም ብሎ ኢየሱስ ውሃ የሚለውን ምንድነው ቃል ማለት ከብዶት ውሃ ብሎ ገለጸ አይነት ነገር ማለት። ከዛ እኔ ትርጉሙን አወቅኩት አይነት ነገር የሚሆነው ለአንተ ነው። እንደዚህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በአዲስ ሕይወት መመላለስ ዳግም መወለድ ነው አይደለም?
አሁን እኮ ጥምቀት የሚያሳየውን ነገር ነው ያስተማርከኝ እዚህ ጋር የተናገርከው። በአዲስ ህይወት መመላለስ ዳግም መወለድ ነው ወይስ አይደለም? እንዴት ከዳግም መወለድ ጋር አሁን እኮ በአዲስ ህይወት ቆይ አንዴ፣ ዳግም አለመወለድ አሮጌው ማንነት ነው አይደል? ዳግም ሳትወለድ ያለ አሮጌው ማንነት ነው አይደል? አይደለም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ይሄንን ታምናለህ? ማንም በክርስቶስ ቢሆን አልጠየኩም። ኧረ እባክህ አንተ የምታውቃቸውን ጥቅሶች ዝም ብለህ አትወርውር፣ ርዕስ ጠብቅ እንጂ። አዲስ ህይወት መመላለስ አዲስ ዳግም መወለድ ነው ወይ ብዬ ስልህ፣ ቆይ አንዴ ቆይ፣ ስላልተረዳኸኝ ከሆነ ማለት ነው። ይኸውልህ በአዲስ ህይወት መመላለስ ዳግም መወለድ ነው ወይ ብዬ ስልህ አንገራገርክ። ስለዚህ እንዲህ ላድርግልህ፣ በአዲስ ህይወት አለመመላለስ አሮጌውን ማንነት መያዝ ነው አይደል? አዎ። እሺ በጣም ጥሩ፣ በደንብ እየተረዳኝ ስማኝ። እሺ በአዲስ ህይወት አለመመላለስ በአሮጌው ማንነት መኖር ነው ወይም አሮጌውን ማንነት መያዝ ነው። አሮጌውን ማንነት ጥለን ክርስቶስን መልበስ ዳግም መወለድ ነው ወይንም ደግሞ ክርስቶሳዊ መሆን ነው አይደለ? አዎ፣ በአዲስ ህይወት መመላለስ ክርስቶሳዊ መሆን ነው። ክርስቶሳዊ የምትሆነው ከክርስቶስ ስትወለድ ነው ወይስ ሳትወለድ? ሰምተኛል? አሁን የተናገርከውን አልሰማሁም፣ ድምፅ ተቆራርጠዋል። እሺ ምንድነው ያልኩ? በአዲስ ህይወት መመላለስ ዳግም ሳትወለድ ነው ወይስ ዳግም ተወልደ? ዳግም ተወልደ የሚመጣ ውጤት ነው አዲስ ህይወት መመላለስ። ጥምቀት ደግሞ ያንን የምታውጅበት ነው ነው። እሺ የምታውጅበትን ታሳየኛለሽ። እሺ ዳግም ተወልደህ ነው በአዲስ ህይወት የምትመላለሰው። ዳግም በተወለድክና በአዲስ ህይወት በተመላለስክ መሃል የጊዜ ልዩነት አለ? አሁን እኮ ወደ ኋላ እያስታወሳቸው ነው። እነዚህ ሰዎች ረስተውት ነበር። ለምን እንደተጠመቁ አረባ ክበናት እንዴ! ምን አይነት ሰው ነው? በጌታ ስም ሮሜ ሙሉ የሆነ ቦታ ደርሰህ ትመለሳለህ ወደኋላ። አረባ ከተወሱን መልእክቱን ነው የምናየው። ሙሉ መልእክቱን ነው ማየት ያለብን። ጥያቄውን መልስ ስናይ እናንተ እየተጠመቃችሁት ለዚህ እንደሆነ ምክንያት ለመጨረሻ ጊዜ ወዳጅ የሆነ ፖይንት ጋር ስትደርስ መልሰ እስካሁን እኮ ሙሉን አላልከኝም፣ እየመለስክ ነበር። ልክ ዋናዋ ነጥብ ጋር ስትደርስ ግን ወደኋላ ትመለሳል። እና እውነት ለመናገር አካሄድ በጣም ነው እንትን የሚለው። ይሄ ለእግዚአብሔር ቃል አለመታመን ይጎ ያለበት አካሄድ አትሄድ። ለእግዚአብሔር ቃል ታመን። ዳግም በመወለድና በአዲስ ህይወት በመመላለስ መካከል የጊዜ ልዩነት አለ ወይስ የለም? ትመልሳለህ? ፋክት ስብ ያለው መግባት ከቻልክ ይሄው ዮሐንስ 3 ላይ መወያየት እንችላለን። ናሁም ማይክን አብራ። ምንድነው የጠየቁ? ምንድነው የጠየቁ? ምንድነው የጠየቁ? ልደት ታዋራዋለህ ወይስ ላስወርደው? ወይ ባሩኪ ካዋራችሁት እኔ በቃ እየተቆራረጠብኝ ስለነበረ ነው። ይቅርታ። ኧረ አስወጣው ዮባ። ምን አይነት ሰው ነው? በጌታ ሰው ዞሮ ሲመጣ የራሱ ነው ሸኞ ውስጣቸው ላለው ነገር ነው የሚያወሩት። አሸኛው ሊመልስ የነበረው ታዲያ ምኑ ነበረ? የሚገርም እሱ እኮ ነው ጌታ። ሌላ ሰው ካለ አስገባ፣ ከሌለ ማጠቃለያ ሰጥተህ ማለት ትችላለህ። ምን ሰምቶ ሊመልስ ነበረ? ግራ ገባኝ። እንትኑ ያው ድርቅናው አካሄዱ ስለገባ አብሬ ተጫዋጫኩና እኔ ራሱ አደከመኝ። ማርያምን አካሄዱ ምንድነው? የሆነ ነጥብ ታነሳለህ፣ ከዛን ግን ሌሎች ጥቅሶችን በመወርወር ዋናውን ነጥብ መሸሽ ነው። ምንድነው? አስቀድሞ ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር አለ ወደ እግዚአብሔር መንግስት ሊገባ አይችልም አለ። ስለዚህ ወደ እግዚአብሔር መንግስት ለመግባት ዳግም መወለድ ያስፈልጋል። ከምንና ከምን? ከውሃና ከመንፈስ። ውሃ ያለው አይ ውሃ አይደለም የእግዚአብሔር ቃል ነው። ማን ያለው? ማነው እንደዛ ያለ? አይ ከማይጠፋ ዘር ተወልዳችኋል ይላል እኮ አለ።
ከማይጠፋ ዘር ተወልዳችኋል የሚለው የጴጥሮስ መልእክት ራሱን የቻለ መጽሐፍ ነው እንጂ ዮሐንስ ወንጌል ማብራሪያ አይደለም። ውሃ ማለቱ ቃሉ ማለቱ ነው የሚል ትርጉም እኮ አይደለም የሚሰጠው። የተወለድንበትን ዘሩን ነው የሚነግረን። አዎ ከማይጠፋ ዘር ነው፣ ከእግዚአብሔር ነው የተወለድ ነው። እሱ ነው የሚነግረን፣ መወለጃውን አይደለም። መወለጃው ዮሐንስ 3 ላይ ነው ያለው። አንድምታችን እንደውም ምን ይላል? አስቀድሞ 3 ላይ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ብሎት ነበርና ከዛን ወደ እናቱ ማህፀን ዳግም ገብቶ ምናምን የሚል መረዳት ያዘ ኒቆዲሞስ። ከዛስ አስቀድሞ መወለጃውን አልነገረውምና መወለጃውን ምን ብሎ ቀጠለ? ዮሐንስ ቁጥር 5 ላይ 3:5 ላይ ማለት ነው። ሰው ዳግመኛ ቁጥር 3 ላይ ያላለውን ጨመረለት። ምን አለ? ከውሃና ከመንፈስ ካልተወለደ በቀር ብሎ መወለጃውን ነገረው ይላል። መወለጃው ምንድነው? ከውሃና ከመንፈስ። ታዲያ ምዕራፍ 1 ላይ ምንድነው የሚለው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም አለና ለተቀበሉት ግን አለ። ምንድነው መቀበል? መቀበል ራሱ ምንድነው? አንድ መሆን ሳይሆን ማመን ብቻ ነው አይደለም። ስትቀበል አንድ መሆንን ከክርስቶስ ከሞትና ከትንሣኤው ጋር አንድ መሆንን አብረ ነው የምትቀበለው። ክርስቶስን መልበስ አብረ ነው የምትቀበለው። ስለዚህ ምን አለ? በጠቅላላው ለተቀበሉት በስሙ ለሚያምኑት ተነፍገው የነበረውን ልጅነትን ሰጥቷቸዋል። ስለዚህ ልጅ የመሆንን ስልጣን ሰጣቸው ብሎ ተናገረ ማለት ነው። ከዮሐንስ 3 ጋር ይጋጫል? አይጋጭም። ዮሐንስ 3ን ትቶ አንድ ላይ ከዛ ደግሞ 15 ላይ የሚያዘልል ምንም ነገር የለም ማለት ነው። በተረጋጋ መንፈስ የእግዚአብሔርን ሐሳብ መረዳት ቢቻል ጥሩ ነው። ከዛ ቀድም የነበረውን ላስታውሳችሁ ብዬ ነው ስለ አብርሃም መጽደቅ እምነት ብቻ የሚለውን ለማሳየት ነው ባይዘው እዚህ የደረስ ነው። አብርሃም በእምነት ጸደቀ ይላል። በእምነት ጸደቀ ማለቱ በእምነት ብቻ ማለቱ ነው አለ። ሮሜ 4ን ጠቅሶ ማለቱ አይደለም ከስራ አይደለም አብርሃም የጸደቀው ብሎናል። ሮሜ 4 ምን ማለቱ ነው? ከመገረዝ አይደለም፣ የኦሪት ሕግ ከመጠበቁ አይደለም እያለን ነው። አይደለም። ምክንያቱም በብሉይ ኪዳን ስራ የነበረው ምንድነው? ግርዘት፣ የሙሴን ሕግ መጠበቅ ነበረ። ይህንን በመጠበቅ እንድናለን ብለው ስለሚያምኑ ጭምር ነበረ በሐዲስ ኪዳን በሐዋርያት ሥራ ላይ በስፋት እንደተነገረው እነዚህ አህዛቦች ሲመለሱ አይሁዳውያኑ ጥያቄ ይፈጥርባቸው የነበረው ማለት ነው። ጥያቄ ይፈጥርባቸው የነበረው ከዚህ የተነሳ ነው፣ ጴጥሮስንም ጨምሮ ማለት ነው። ስለዚህ ምን እያልን ነው? አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን የሚለው ያዕቆብ መልእክት የታመነ ነው። ስለዚህ አብርሃም እንዴት ጸደቀ? ልጁን ይስሐቅን በመሰዊያው ባቀረበ ጊዜ አምኖ ነው ሳያምን? አምኖ። ሁለቱን አብሮ ያደርግ ነበረ ነው የሚለው መጽሐፍ። አያችሁ፣ ቅድም ያልመለስኩለት ወይንም ደግሞ የራሴን ያላብራራሁት ማለት ነው። ጠይቆኝ አይደለም ግን የእኛን እምነት ያላብራራሁት እሱ ነበረ። እሱን ብቻ ላንብብላችሁ። ያዕቆብ 2 ላይ እንደዚህ ይላል። ግልጹ ማብራሪያ እዛው ጋር ስለተቀመጠ ማለት ነው። ከቁጥር 21 ጀምሮ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። መልስ ያለው ነው፣ ጸድቋል ማለት ነው። እምነትን ከስራ ጋር ተመልከቱ አብሮ ያደርግ እንደነበረ። ስለዚህ እምነት ከምን ጋር አብሮ ይደረጋል? ከስራ ጋር። እምነትን ከስራ ጋር አብሮ ያደርጋል። በስራም እምነት እንደተፈጸመ፣ እምነት ራሱ የተፈጸመው በምንድን ነው? በስራ። እምነትን በስራ እንደተፈጸመ ትመለከታለህን? መጽሐፍም አለ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሌላ ምሳሌ ይጨምራል። ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ጸድቃለች። ከዛስ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት ደግሞ የሞተ ነው ይላል። አሁን ቅድም ጠይቄው ያልመለሰልኝን ነገር ላስታውሳችሁና እምነት ብቻ የሚያበቃበትን ነገር አንዱ ማሳያ እንደሚሆን እንትን ብለን እናበቃለን። የሚገባ ሰው ካለ አስገባለሁ። እሺ አስገብቻለሁ። ስቤያለሁ፣ ተቀበል። ምናልን? እምነት ከስራ ከተነጠለ የሞተ ነው።
እምነታችን የሞተ እንዳይሆን ከምን መነጠል የለበትም? ከስራ። እሺ ካልተነጠለ ሁለት ነገር ነው ማለት ነው አይደል? አለመነጠል አብሮ ምናምን የሚነገሩት ነገሮች ለሁለት አካላት እንጂ ወይም ለሁለት ነገሮች እንጂ ለአንድ ነጠላ ነገር አይደለም። ስለዚህ እምነት ከስራ ከተነጠለ የሞተ ነው። የሞተ እንዳይሆን አይነጠልም። ካልተነጠለ አንዱን ብቻ ማለት ይቻላል ወይ ነበር የኔ ጥያቄ። ብቻ ማለት ይቻላል አንዱን ነገር ነጠለ ነው ብቻ ካልን አይነጠልም ያለውን አከሸፍ ነው ማለት ነው፣ ወይም ነጠል ነው ማለት ነው። ስለዚህ ብቻ በዚህ ይፈርሳል ማለት ነው። እሺ ወንድማችን እንኳን ደህና መጣ። እንዴት ናችሁ? ኢዮብ ዘሚካኤል እና ልደት እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ልቦና ሰፊ ነው። በስመ አብ። ያ ልጅ እኮ እኔ በእርግጥ ኦርቶዶክስ ነኝ፣ ያው ብዙ ላታውቀኝ ትችላለህ። አይ ቅድም ዲያቆን ዘማርያም ያው የስራ ባልደረባይም ነውና በደንብ በቅርብ እንተዋወቃለን። እየሰማኋችሁ ነበር ለረጅም ሰዓት። ዛሬ ትንሽ እረፍት ስለነበርኩ ይሄ ናሆም ያለው ልጅ ማታ የሆነ ቦታ ተገናኝተን ነበርና በነገራችን ላይ እንትን አትበሉ ማለት አሁን አንዳንድ ጊዜ እንዴት መሰለ አሁን እሱ የሚረዳው የመጽሐፍ ቅዱስን ቅድም የመጀመሪያውን ጀምራችሁ እምነት ያለ ስራ እምነት ብቻ የሚለውን ነገር እነሱ ያሳዝናል እኮ አንዳንዴ። አሁን እምነት ያለ ስራ እዛው ላይ የነገረው አብርሃም እንዴት እንደጸደቀ ሁለቴ ነው ወይ የጸደቀው አንዴ ነው ወይ የጸደቀው የሚለውን ስትነግረው አይቀበልም ልጁ በታምር። እኔ ስለማውቀው ነው ከስር እየጻፍኩ ሁሉ ነበረ ጊዜን አትፍጅ እያልኩ ነበርና ልጁ በተአምር ይሄ ናሆም የተባለው ማታ የሆነ ቦታ አግኝቸው የተወሰነ እንትን ብዬው ነበርና ብዙ ጊዜ ይጽፋል አየዋለሁ። ከዛ ያስኩትና ትናንትና ፈጽሞ መጽሐፍ ቅዱስን የመጽሐፍ ቅዱስ ቤዝመንትን ሊረዳ የሚፈልግ ሰው አይደለም እና በጣም ጠመም ያለ የኤልፈዲስ እና የማርቲን ሉተር መርፌ የተወጋ ስለሆነ እንደዚህ አይነት ነገር ላይ ብዙ ጊዜ መፍጀቱ አያስፈልግም። መጽሐፍ ቅዱስ ለመማማር የመጣ ሰው ተረድቶ አስረድቶ ቤዝመንቱን በደንብ ያውቃልና ከጥቅስ ከመናገር ውጪ ያንን የመጽሐፍ ቅዱስ አስተምሮ በተአምር እንደዚህ ነው ብትለው አሁን ጥምቀትን እንኳን ኢየሱስ ክርስቶስ የሰው ልጆችን ሲያጠምቅ ራሱ ሲጠመቅ እንኳን በምን እንደተጠመቀ ፈቃደኛ አይደለም። ለምን እንደሆነ ታውቃለህ? ስለማይቀበሉት እኮ ነው። አሁን ውሃ እንግዲህ የእግዚአብሔር መንፈስ እንኳን በውሃ ላይ ያረፈ ይላል። አሁን ይሄን ራሱ መነሻው ምንድነው? ይሄንን አሁን እኛ ኦርቶዶክሳውያን ጥምቀትን እንዴት አድርገን ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል፣ የሰው ልጅ ከውሃና ከመንፈስ ካልተወለደ የሚለውን እግዚአብሔር ውሃን የተጠቀመበትን መንገድ ፈጽሞ ማወቅ አይፈልጉም። መቀበልም ማመንማ ከባድ ነው። ማወቅ ራሱ አይፈልጉም። ጥመቱ ከዛ ስለሚጀምር ብዬ ነው። ስለዚህ አሁን አንተ ስለ ጥምቀት ብታስረዳው እሱ አይቀበልም። ሚሊዮን ጥቅስ ከመጽሐፍ ቅዱስ ብታመጣለት አይቀበልም። አዩባ ጨርሳችኋል ወይስ ሌላ የገባ ሰው አለ? እስቲ ምናልባት ፍሬ ያለ ወደ ሀሳቡ እንግባ፣ አንድ ነገር እንዳይደጋገም። ወንድማችን ያው ጊዜ እናመሰግናለን መሀል ላይ ሀሳብ ስለሰጠ፣ ግን ቶሎ ተወያይተን ምናምን እናውቃለን እኮ እነሱ በአንድ ቀን ለማሳመን አይደለም። በእርግጥ ከእነሱ ጋር የምንከራከረው ግን ከታች ሌላ የሚማር ሰው ስላለ ያንን ለማድረግ ነው። እኔም መንገድ ላይ ስለሆንኩኝ እዮባ ካለ እሱን አንድ ያስተናግዶና ከዛ እንጨርሳለን። እሺ ፍቅሬ እንኳን ደህና መጣ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንዴት አለ? የትኛው ሀሳብ ላይ ነው የምትቀጥለው? እኔ አሁን ስለ እምነት ነው። ስለ እምነት አሁን ስላነሳው ርዕሶች ማለት ነው። እሺ እምነት ብቻ የሚል የመጽሐፍ ቅዱስ ጥቅስ አለ? አዎ እምነት ብቻ ሲል በመጀመሪያ መነሳት ያለበት ሰው ያመነ የተጠመቀ ይድናል ሲል እምነት ብቻ ነው ጥቅሱን ምን እንመን ጥቅስ ምን እንመና አይ እምነት ብቻ የሚለው ነው መጀመሪያ ምን እንመን ጥምቀቱ ቀጥሎ ነው አይደል?
አይ አይደለም፣ ቆይ እሱ ሁለተኛ ጥያቄ ነው። አይ አንደኛው ጥያቄ እምነት ነው አይደለም። ያመነ ቆይ አንዴ ፍቅሬ፣ እምነት ብቻ የሚለው ትምህርት ነው፣ የፕሮቴስታንት ትምህርት ነው አይደለ? ፌዝ አሎን የሚለው እምነት ብቻ የሚለው ከዛ ምን እንመን ከእምነት ብቻ ከሚለው ቀጥሎ የሚመጣ ጥያቄ ነው። እንዴት ይሆናል? ምን እንመን የሚለው ማለት ነው። ቆይ አይደለም፣ መጀመሪያ ግን እምነት ብቻ የሚለው የትኛው የመጽሐፍ ቅዱስ ጥቅስ ላይ እንዳለ ንገረኝ እኮ። እምነት ብቻም ቢሆን እምነት ምን እንመን እስቲ፣ እሱን ካወቅን በኋላ ወደ ጥምቀቱ እንሄዳለን። አይ አይደለም፣ ጥምቀት አይደለም የጠየቅኩህ፣ እምነት ብቻ የሚለውን የጠየቅኩህ ነው እኮ። ምን እንመን እምነት ብቻ ማለት እኮ ያመንነው ማወቅ አለብና አይደለም ብቻ። አይ አይወል ፍቅሬ፣ እኔ እንትን አታርግብኝ፣ ጭቅጭቅ አታርግብኝ። ይዘህ የመጣኸው አንዴ ፍቅሬ እባክህ ተው በእናትህ፣ ጭቅጭቅ አታርገው። ምን እንመን የሚለውን ብቻ ለማውራት እንደገባህ አውቃለሁ። ከጅምሩ ኮሜንት ላይ ቆይ አንዴ እሱን ይወል። አይ ፍቅሬ በእናትህ ትልቅ ሰው እኮ ነህ። እኔ ካንተ ጋር እንትን ማለት አልፈልግም። ተው፣ እችን ብቻ ለማውራት እንደመጣህ አውቃለሁ። ለዛ ነው ከጅምሩ ምን እንድታሳይ የምፈልገው እምነት ብቻ የሚለውን የመጽሐፍ ቅዱስ ጥቅስ ታሳየኝና እምነት ብቻን ካነበብን በኋላ ምን እንመን የሚለውን ደግሞ ቀጥሎ የምንሄደው ማለት ነው። ስለዚህ እባክህ እምነት ብቻ የሚለውን ጥቅሱን ንገረኝ። ማይክን አንሳና እምነት ብቻ የሚለውን ጥቅስ። አዮ አንተ በምትፈልገው አቅጣጫ ሰው እንዲሄድልህ እያደረክ ነው። እምነትና ጥምቀት ተቀምጠውልናል አይደለ? ጥምቀትን አላነሳውም። ሄድናለሁ በቃ ለማንግባባው እዚህ ላይ ነው። የሆነ ነገር አላነሳውም ጥምቀትን እኔ። ስለዚህ ነው ላወራ የምፈልገው ጥምቀት ካላነሳ በእምነት ስለሚገኝ ጽድቅ ነው ላወራ የምፈልገው። እምነት ብቻ የሚለው መጽሐፍ ቅዱሳዊ ነው ወይ መጽሐፍ ቅዱስ ላይ አለ ወይ ስለ አዎ አልከኝ። አዎ ጥቅስ ሳይሆን ታሪክ አለ፣ የአብርሃም ታሪክ አለ። እሺ የአብርሃም ታሪክ እምነት ብቻን ያሳያል? አዎ ያሳያል። እሺ ያዕቆብ ላይ ስላለ እዚሁ ላንብልህ እንደ አጋጣሚ ማለት ነው። የአብርሃምን ስለሚናገር እንዲህ ይላል፣ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። ቃል በቃል ስለሌለ ህይወት አለን ያለን ህይወቱን እያየን ነው። በስራ ጸደቀ እያለ ነው አይደል ፍቅሬ? በስራ ጸደቀ እያለን ነው። አዎ ግን አብርሃም እዛ ጋር ያቀረበው አብርሃም በስራ እንደሚጸደቅ ታምናለህ? የጽድቅ ስራ ነው። በስራ እንደሚጸደቅ ታምናለህ ወይ? እምነቱን በስራ ገለጠው። እዛ ጋር እኮ ይኸውልህ በስራ እንደሚጸደቅ ታምናለህ ወይ? እንዴ አንተ በምትፈልገው መልክ እኮ አይደለም እንድመልስ። እኔ ጥያቄ ነው የጠየቅኩህ። እኔ ምድል ስጠኛ። እኔ እኮ ጥያቄ ነው የጠየቅኩህ። መልሱን መች ተናገርኩ? እኔ በስራው አይደለም የጸደቀው፣ የእምነቱ ውጤት ነው እዛ ጋር የታየው። እሺ በስራ አይደለም የጸደቀው። እሺ አንዴ ለብዙሃኑ ሰዎች እንትን ልበል ላሳይ እኔ። እሺ ተመልከቱ እዚህ ጋር ምን ይላል? እምነት ነው ላይ እንደዚህ ይላል፣ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? እሱ ግን ምን አለ? በስራ አልጸደቀም። መጽሐፉስ በስራ ጸድቋል። ከዛስ እኮ ተረዶ አልጸደቀም ብለህ ተቃውሞ ተረዶ ቆይሺ አብርሃም የጸደቀው ይስሐቅን ያቀረበ ጊዜ ነው ወይስ ከእንትን ከኡር ከምድረ በዳ በወጣ ሰዓት ነው? አንተ እነኝን ሁለቱን ለይልኝ። ሁለቱን አንድ ነው ብሎ ባደረገ ጊዜ ነው ጻድቅ የተባለው? አላስቀመጠም። ኧረ ያስቀምጣል። እኔ ደግሞ ይሄንን ላሳይ። እኔ ደግሞ አውጣው። እሺ ይሄንን ላሳይ። እሺ እዛው ላይ ማለት ነው ሮሜ 4 ላይ እንደዚህ ይላል። ሮሜ 4 ቁጥር 1 ጀምሮ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይልና ለሚሰራ ቆይ ስለ አብርሃም ልዘርዝርልህ። ይሄኛውን አስቀምጬ ማለት ነው። ይኸውልህ ለምን ታስቀምጣለህ? እንዴት ተቆጠረለት? ቁጥር 10 ላይ አንዴ እዛው ነው አይተም ባልልኩም። ቁጥር 10 ላይ እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። አብርሃም እኮ የመገረዝን ኪዳን እኮ የተቀበለው ገና ከምድረ በዳ ከኡር ከአባቶቹ ጋር ከነሎጥ ጋር እያለ እኮ የወጣ ሰዓት ነው።
የመገረዝን ኪዳን የተቀበለው እንጂ እዚህ ጋር ይስሐቅን በመሰዊያ ላይ ያቀረበ ጊዜ አይደለም። ይስሐቅ በመሰዊያ ላይ ስለዚህ ያቀረበው በግርዘት አይደለም ማለት ነው መጽደቁ አይደል? ኧረ እባክህ ይኸውልህ ኢዮብ አንተ የምትፈልግ ይኸውልህ ልክ ነህ እኮ አንተም አንድ ሳይድ ይዘህ አትሂድ። መጽሐፉ ምን ይላል የሚለውን አንብበው። ተገርዞ ሳለ ነው ጽድቅ ሆኖ የተቆጠረለት ሲለው ፍቅሬ አንደኛ ተረጋጋ። አብርሃም ሳይገረዝ ነው ጽድቅ ሆኖ የተቆጠረለት። እሺ ፍቅሬ ይሄንኑ ነበር የጠየቅኩ እኮ ግን ተቆጣኸኝና ሌላ ነገር አስመሰልከው እንጂ አሁን የመለስከውን ነበር የጠየቅኩ። ተገርዞ ነው ወይ ሳይገረዝ ስለ ያው ሳይገረዝ ነበር አልከኝ። በቃ አጭሩ መልስ ይሄ ነውና ተረጋጋ። እሺ ተረጋግታ አውራኝ። ሳይገረዝ ነው። እሺ ቀጥል። ስለዚህ አብርሃም የመገረዝን ኪዳን የተቀበለው የቱ ጋር ነው ስንል ገና እዛ ጋር ነው። ገና ይስሐቅ ሳይወለድ እስማኤል ሳይወለድ ሳራ ሳትወልድ ነው። አሁን ደግሞ እያወራን ያለው መጽሐፍ ቅዱስ የቱ ጋር ነው? የመጨረሻው ሰዓት ላይ ይስሐቅን በመሰዊያ ላይ ያቀረበ ሰዓት ምንድነው? እምነቱን በስራ እየገለጠው ነው የሚሄደው። እምነትና ስራ አይነጣጠሉ። አንድ ሰው አመነ የሚባለው የተነገረውን ስለዚህ ስንት የጸደቀ አንዴ ነው የጸደቀው። ታዲያ ለምንድን ነው በስራ ጸደቀ የሚለው? አብርሃም ኢዮብ አብርሃም ይስሐቅን በመሰዊያ ላይ ሳቀርብ የእምነቱን ስራ ነው እንጂ ያሳየው የጽድቅ ስራ አይደለም የሰራው። እሺ የእምነት ስራ ነው የጽድቅ ስራ የሰጠው በ70 ዓመቱ በመጨረሻው ሰዓት አልነበረ? ፍቅሬ እሺ የእምነት ስራና የጽድቅ ስራ የሚለያዩበትና አንድ የሚሆኑበት አጋጣሚ አለ? እንዴት? አዎ መጽሐፍ ቅዱስ የእምነት ስራ ነው እንጂ የጽድቅ ስራ አይደለም አልከኝ። እሺ የእምነትና የጽድቅ ስራ ልዩነታቸውን በመጽሐፍ ቅዱስ በጥቅስ አሳየ። ይሄንንም ማሳያለሁ። የእንትናን ማን ነው የአቤልና የቃየልን መስዋዕት ማንበብ አይቆይ መስዋዕቱ ይቆየንና የእምነትና የጽድቅ ስራ ልዩነትን እኮ እነኝን ልዩነቶች ማቅረብ እንችላለን። ሁለቱም መስዋዕት እኮ አቅርበው የእምነትና የጽድቅ ስራ ልዩነቱን የእምነት ስራ ይሄ ነው የጽድቅ ስራ ይሄ ነው ያለበት ልዩነቱን እዚህ ጋር ማየት ትችላለህ። ሁለቱም መስዋዕት አቀረቡ። ፍቅሬ እንደዛ አይደለም እኮ ይኸውልህ ለሰው ስታስረዳ አንተ የተረዳኸውን እሱን ተረዱኝ ሳይሆን ማስረጃ ነው። ምክንያቱም ይሄ ውይይት ነው። በማስረጃ የጽድቅ ስራ ይሄ ነው የእምነት ስራ ይሄ ነው የሚለው አይደለም። አሁን እዚህ ጋር በቃ ካለ ጥቅሱን ትሰጠኛለህ? እኔም ማቀርብልህ ያው መጽሐፍ ቅዱስ እንዳለ ሮሜ 11 ላይ ስለ እምነት አባቶች ይናገራል። ሁሉም የእምነት ስራና የጽድቅ ስራ ልዩነትን ጥያቄ የእምነት ስራ ይሄ ነው። ይኸውልህ የእምነት ስራ ምንድነው ስትለኝ እግዚአብሔር የእምነት ስራና የጽድቅ ስራ ልዩነት ነው ጥያቄው። የጽድቅ ስራ ማለት ምን ማለት ነው? ልዩነት አለው አልከኝ አይደል? አትጠይቀኝ። እኔ ራሱ ሰርቶ ሳይሆን የሚጸድቀው ዘግቶታል መጽሐፍ ቅዱስ። ሰው ሰርቶ ሳይሆን የሚጸድቀው በእምነት ነው። ጥቅስ የእምነት ስራና የጽድቅ ስራ ልዩነት የጽድቅ ስራ ማለት በእግዚአብሔር ፊት የምታስቆጥረው የጽድቅ ስራ ማለት ነው። ፍቅሬ ወንድማችን ጥቅስ የለኝም እኔ። ጥቅስ የለህም? ቴንኪው። እሺ ጥቅስ ከሌለ አሁን ደግሞ እንመለስ። እምነትን ከስራ ጋር አብሮ ያደርግ ነበረ አለ። በስራም እምነት እንደተፈጸመ ትመለከታለህን አለ። ይሄ አብርሃም እምነትን ከስራ ጋር አብሮ ያደርግ ነበረ፣ በስራም እምነት ተፈጸመ። አስቀድሞ ግን ቁጥር 21 ላይ በስራ ጸድቋል ብሎናል። ይሄ በስራ መጽደቅ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ብሎ በስራ መጽደቁ ነገረን። ቁጥር 22 ላይ እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመም ነገረን። ስለዚህ እኔ ጥያቄ አብርሃም ስንት የጸደቀ? አይ እዮብ እኔ ነኝ ጥያቄ ያለኝ። አሁን አንተ በስራ ጸደቀ ብለኸኛል። ጥያቄ ያለኝ እኔ ነኝ። አይ የኔም ጥያቄ ነበር እኮ እኔ ጻድቅ የተባለው ልጁን መሰዊያ ላይ ያቀረበ ሰዓት ነው ፍቅሬ? ወይ ሁለቴ ነው ወይ ስንቴ ነው የጸደቀው የሚለው መልስልኝ። አንዴ ከሆነ ለምንድን ነው እሱ? ተመልከት አብርሃም አስቀድሞ ከግርዘቱም በፊት ጸድቋል ተብሏል ሮሜ 4 ላይ አይደለ? ሳይገረዝ ብሎ ማለት ነው። ልጁን ይስሐቅን የሰዋው ደግሞ በኋላ ነው። መሀል ላይ ሰፊ የጊዜ ልዩነት አለ። ለምንድን ነው ልጁን ይስሐቅን ባቀረበ ጊዜ ጸደቀ የተባለው ታዲያ? በሰው ፊት ነው። ይሄ በሰው ፊት የሚለው በሰው ዘንድ የሚታይ ስራ ወይም የእምነቱ ምላሽ በሰው ዘንድ የሚለው ምላሽ የሆነ የቱ ጋር ነው ታዲያ የጸደቀው? አብርሃም
አብርሃም እዚህ ጋር የጸደቀውን የምታሳየኝ ጥቅስ ላይ በሰው ዘንድ የሚለውን አንጣ። ከሁለቱ ጋር ይጋጭባል። በሰው ዘንድ የሚለውን አንጣ። ፍቅሬ አንተ አሁን ለመረዳት አይደለም የምትፈልገው፣ ለመከራከር ነው። የትኛው ይቀድማል? ከመገረዝ በፊትና ልጁን ይስሐቅን ባቀረበ ጊዜ የትኛው ይቀድማል? ፍቅሬ በሰው ዘንድ የሚለውን አንጣ። እንግዲህ እንደዚህ ብዬ ነው የምመርቅ። እንደ እምነት አንተ በሰው ዘንድ የሚለውን ጥቅሱን አንጣ። ምረቃ ላይ ገባ ጥቅስ ሲጠፋ ግድ የለም። ይኸውልህ አብርሃም እዚህ ጋር አይደለም ጻድቅ የተባለው መጽሐፍ ጋር ትጋጫለህ። በሰው ዘንድ የሚለው ትጋጫለህ። አሁን ፍቅሬ ተው እንጂ ጥቅሱን ስጠኝ። መጽሐፍ ቅዱስ የምታውቅ ከሆነ እምነትህ በመጽሐፍ ላይ የተገነባ ከሆነ ጥቅስ አንጣ። የመሰለኝ ጥቅስ በማጋጨት እግዚአብሔርን መቼም አትደርስበትም። እሺ ምንም አልልህም። እታች ሆነ ስማ። አስቀድሞ ፕሮቴስታንት ጥቅስ ሲቸገር እንደማየት የሚያስደስት ነገር የለም። ይገርማል። ስማ ልመርቅህ አለኝ መጨረሻ ላይ ጥቅስ ሲጠፋ ቃሉን ሲያጠፋ ከባድ ነው። ከቅድም ጀምሮ ጥቅስ የለውም። በነገራችን ላይ በየመሃሉ ጥቅስ የለኝም ነው የሚለው። ለማንኛውም በዚህ እንደምድም ምንድነው እሱ አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ ጸድቋል ተብሏል። ሮሜ ላይ ደግሞ ከመገረዙ በፊት ጸድቋል ተብሏል። እዛው ጋር ግን ከስራ አይደለም የሚለው ከመገረዙ በፊት ብሎ የለ። ስለዚህ ስለ ግርዘት ነው አለ። ከስራ አይደለም የሚለው ስለ ግርዘት የተወራ እንጂ ስለ መልካም ስራ የተወራ አይደለም። ራሱ ወንድማችንን ባመጣልን ንባብ መሰረት ማለት ነው። ከዛን ግን ታዲያ እንዴት ነው አብርሃም በእምነት ጸደቀ ተባለ፣ እዚህ ጋር ልጁን ይስሐቅን በመሰዊያ ባቀረበ ጊዜ ጸደቀ ተባለ? አይጋጭም ወይ? አይጋጭም። ለምን? ራሱ መጽሐፉ ምን ብሎናል? እምነትን ከስራ ጋር አብሮ ያደርግ እንደነበረ። ስለዚህ የአብርሃም እምነት አስቀድሞ ከምን ጋር ያለ ነው? ከስራ ጋር ያለ ነው። በስራም እምነት እንደተፈጸመ እምነቱ ራሱ የሚፈጸመው በምንድን ነው? በስራ። በህይወቱ ይህን ሲመሰክር የኖረ ሰው ነው። በነገራችን ላይ አብርሃም ማለት ነው እንግዳ በመቀበል የሚታወቅ ደግ አባት ነው። ስለዚህ እምነቱ ራሱ ከስራ ጋር ያለ ነው። የሞተ እምነት አይደለም። እንደ ፕሮቴስታንቶች የሞተ እምነት የለውም። የአብርሃም እምነት የክርስቲያን እምነት ነው። ምን አይነት እምነት? ከስራ ጋር የሆነ እምነት ነው። ከዛስ መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ ፍጻሜ ያገኘው በዚህ ነው እያለ ነው። ይጋጫል አለ። አይጋጭም። ይኸው እዚሁ ጋር ነግሮናል። ጨርሶ ማንበብ ማንን ገደለ ወዳጄ? ጨርሰ ብታነበው እኮ እዚሁ መልስ አለ። ስለዚህ ምን አለ? እምነትን ከስራ ጋር አብሮ ያደርግ ነበረ። ከዛስ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይኸው እኛ አየን፣ እናንተ ግን አታዩም። ለምን? ተጋርዶባችኋል። መጽሐፉ ተጋርዶባችኋል። ራሳችሁ አስቀድሞ የእግዚአብሔርን ቃል ምን ስላደረጋችሁ? ለምትፈልጉት ዓላማ ስላንሻፈፋችሁት ማለት ነውና እሱ ሊል የገባው ሌላ ነገር ነበረ። ሌላ ነገር ሲቆየው ድርቅና ሆነበት ማለት ነው። ጫጫታ ሆነ። አይ ቲንክ የሚያንጫጩ ሰዎች ሆነው ገብተው ማለት ነው፣ መረዳት ስላከበዳቸው። ለማንኛውም ስለነበረን ቆይታ እናመሰግናለን። ኦቦሌሶ ቃልዮት ያሰማለን። እግዚአብሔር ይስጥልን። ደህና ዋሉ። በቃ መልካም ቀን፣ መልካም ምሳ ይሁንላችሁ። ምሳም ስለደረሰ እንገናኛለን። አሚን። መልካም ጊዜ ይሁንላችሁ። ቴንኪዩ ዮባ፣ ቃልዮት ያሰማልን። ተባረኩ። ማታም እንደዚሁ እንገናኛለን። በትምህርታችን እንገፋበታለን፣ እንቀጥልበታለን። ሰላም ሁኑልኝ ለነበረን ጊዜ